የሚገርም ነገር ልጅቱ በቃ ህፃን ልጅ አይደለች። በሰዓት ውስጥ ታም የ9-10 ዓመት ልጅ ነች። ግን አስተሳሰቧ እንደዛ አይደለም። ከልጅነቷ ጀምሮ በጣም ደስ የምትል ልጅ ነች። በሰፈሩ ሰው የተወደደች በታላቅ ከህፃን እስከ ትልቅ ሰው የሚወዳት ልጅ ነች። ቁርአን ተቀራባት፣ ምንም ለውጥ የለም። የሆነ ጊዜ ላይ መብራት በርቷል ምናምን ነገር መብራቱን አብሮት እንጂ ማለት ጀመረች። እንዴ በርቷል እኮ ምናምን አላት። ኧረ አልበራም ምናምን ብላ ተከራከረች። ዶክተሩ አያት እና ወደ አይኑ እንደዚህ ወደ ብሌኗ ሲያስጠጋ አይርገበገብም። እኛ አይደለም እሷን የምናጽናናት፣ እሷ ናት እኛን የምታጽናናት። ይሄን ያክል ብር ምናምን ስትባል ማን እኔ ይሄን ብር አውጥቼ ልታከም ትላለች። ለምን አሰጡኝም ነው ኡምራ ላረግበትን ትላለች። ሳራን ማን ነው እንደ ልጁ አርጉ ሊዛት የሚችለው? ሳይት ልጆቹ ጋር ምናምን እየሮጠች ምናምን ማየት ጀመርኩኝ። ጥቁር አንበሳ ራሱ አሁን ወደ ውጭ ልትሄድ ስትል ወደ ህንድ አይኗ ላይ ጊቭ አፕ አርጉ ነው ያለው። ስጠይቀው ባባን አይኗስ ነገር እንዴት ሆነ ምናምን አለ። አሁን ቲዩመሩን ቆራርጠው አውጥተውታል። ቲዩመሩ በሰርጀሪ በቃ በስርዓት ኮምፕሊትሊ ተጨርሷል። ቲዩመሩ ወጥቷል። ነገር ግን አይኗስ አልኩት። በቃ አይኗስ ስለው አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ተመልካቾቻችን እንደምን አላችሁ? መስኮት ፖድካስት ዛሬም እንግዳውን ይዞ ወደ እናንተ ማቅረቡን ጀምሯል። የዛሬው እንግዳችን ደግሞ ኢስማኤል ኢብራሂም። አንተ ደስ ሲል ኢስማኤል ኢብራሂም ልጅ ኢስማኤል የነብያቶችን ሲል ማሻአላህ ኢስማኤል ጋር ደስ የሚል ቆይታ ይኖረናል። አዲስ አበባ የአፍሪካ መዲናና የሰላም ምልክት፣ በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40 ሺህ ምዕመናንን በሚያስተናግደው ታላቅ ኢስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት እድል ይዞላችሁ ቀረበ። ይህ ፕሮጀክት በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንፃዎችና 3 መግቢያዎች አሉት። እጅግ ዘመናዊ የንግድ ሞልን ያካተተ ግዙፍ ፕሮጀክት ነው። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ዘመናዊ አፓርትመንት ቤቶች በተለያዩ የክፍያ አማራጮች አሁኑኑ በእጆ ያድርጉ። እንዲሁም የንግድ ሱቆችን በፒያሳ በጋርመንትና በገላን፣ የመኖሪያ አፓርትመንቶችን ደግሞ በሳር ቤት ቫቲካን ኤምባሲ ፒያሳ ሊሴ ገብረ ማርያም ትምህርት ቤት አዋሬ ወደ ቤተ መንግስት በሚወስደው መንገድ ላይ ያገኛሉ። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። ይህ የ30% ቅናሽ የተደረገው ቀድሞ ለሚመጡ 10 ደንበኞች ብቻ ነው። ይህ ውሳኔ ብቻ አይደለም፣ የትውልድ አሻራ የሚያርፍበት ታላቅ ዕድል ነው። አሁኑኑ ወደ 0906 67 44 44 ይደውሉና የህልሞን ማረፊያ በእጆ ያድርጉ። ቴምር ፕሮፐርቲስ የህልሞ ማረፊያ። ለኢስማኤል ማለት በነገራችን ላይ እንግዲህ በተለይ ሶሻል ሚዲያ ላይ በጣም ብዙዎች ያዘኑላት፣ በጣም ብዙዎች ወደዷት፣ በጣም ብዙዎች ያደነቋት ታዳጊ የሳራ ወንድም ነው። ሳራ ኢብራሂም ሳራ ኢብራሂም ብዙዎች ታቋታላችሁ። እንግዲህ በልጅነቷ በተለያዩ ምክንያቶች የአይነ ብርሃኗን ያጣች ታዳጊ ነች። ከሷ ጋር ተያይዞ ከሰሞኑ የወጡ ብዙ መረጃዎች አሉ። ማለት ሳራን ብናገኛትና ከሷ ጋር ቆይታ ብናደርግ ደስ ይለኝ ነበር። ግን በጣም ብዙ ሰዎች ምን ላይ ነው ያለችው፣ ለሕክምና ከሀገር ውጭ እንደነበረች ምናምን ተንይላሉና እስኪ ስለ ሳራ አሁን ስላለ ሁኔታ፣ ስለ አጠቃላይ ሁኔታ ደግሞ እንወያይ ብዬ ኢስማኤልን ወንድሟን ገብዤዋለሁኝ። ኢስማኤል እንኳን ደህና መጣ። እንኳን ደህና ቆየን። የእስማኤሎች ወግ ነው የሚሆነው። እንግዲህ ኢስማኤል እንዴት ነህ? ከዛን ጀምር እስቲ። አልহামዱሊላህ ዲቴይል ሳልገባበህ ስለ ደህንነትህ። አልহামዱሊላህ ማሻአላህ። ስራ እንዴት ነው? ስራ አልহামዱሊላህ ሁሉ ሰላም። ምን ላይ ነህ? ወላሂ አልহামዱሊላህ እኔ በዲጂታል ማርኬቲንግ ስራ የተንቀሳቀስኩ ነው። ያ ዲጂታል ማርኬቲንግ ሰዎች ንግዳቸውን ካላስፋፉ ነው መተካ ካላስፋፉ ነው። እንዴት ነው የዲጂታል ማርኬቲንግ ስራ? አልহামዱሊላህ ያው ገና እየገባንበት ስለሆነ ተፍተፍ እያልን ስለሆነ አልহামዱሊላህ እየተንቀሳቀስን ነው በደንብ። ኦኬ በጣም አሪፍ። አይኖ ሙያው ላይ ጥሩ እየሰራ እንደሆነ አውቃለሁ። ያው ለተመልካቾች ግልጽ ለማድረግ ያክል ነው እንጂ እንግዲህ አላህ ያግዝህ። በሌሎች ስራዎች ከኔም ጋርም ከተመልካቾች ጋርም እንገናኛለን። ምናልባት ከዚህ በፊት የሞካከርካቸው ነገሮች አሉ፣ የሰራቸው ስራዎች ካሉ እስኪ ስለነሱ። ከዚህ በፊት ብዙ ስራ ሰርቻለሁ። አክቹሊ በሹፍርና በተለይ ሞተር ሳይክል አከራይ ነበር። ያው እዛው ወሎ ነዋሪ የባቲ ልጅ አይደለም። ሞተር ሳይክል አከራይ ነበር። ባሹፌር ሆኜ ሰርቻለሁ። በቃ ላይክ ማለት እንደ ወጣትነት
የሆነ የምታሳልፋቸው ብዙ ነገራቶች አሉ። ብዙ ነገር ባይባልም ግን በቃ በሹፍርና ሰርቻለሁ። በሹፌር ጋር የተያዙ ነገራቶች ምናምን ነገር ሜቢ ቤንዚን ለማከፋፈል ምናምን ነገር ሊሆን ይችላል እንደዛ ተያይዞ። ከዛ ግን ሙያዬ እኔ በጣም ከልጅነት የጀምሮ የምወደው በካሜራ ዙሪያ ኤዲት ማድረግ ምናምን ስለሆነ በቃ ጠነከርኩበት፣ በዛ ላይ ቀጠልኩኛል። በጣም አሪፍ አውቃለሁኝ። ደግሞ የተለያዩ ማህበራዊ ሚዲያዎች ላይ ፖስት የምታረጋቸው ፎቶዎች ምናምን ኳሊቲያቸው ኤዲት የሚደረጉበት መንገድ አክቹሊ የፈንህ እንደሆነ ዲጂታል ማርኬቲንግ ፈንህ እንደሆነ እንዲሁ ይሰማኛል። ሶ እስቲ ወደ ጉዳያችን እንምጣና ወደ ሳራ እንምጣ። እኔ ባይ ዘ ወይ በጣም ሪሰንትሊ ነው የሳራ ወንድም ሆነን ያወቅኩትና እኔ ፐርሰናሊ አፕዴቶችን በጣም ጠይቄ ነበር ከመሄዷ ጀምሮ አይደለ? እንዴት ነው ደረሱ ወይ ገቡ ወይ እና እያንዳንዱን ኢንፎርሜሽን እና እየሆነ ያለውን ነገር ደግሞ አይ ቲንክ ሚዲያ ላይ ኦፕን አልነበረም አይደለ? ጀስት ስትመለስ ሁሉም ነገር ኦፕን ይሆናል ተብሎ ይመስለኛል። ነገር ግን በጣም ብዙ ሰዎች ደግሞ በተለይ ሰሞኑን እዛ ያላት ሁኔታ ተለቆ ብዙ ዲቴይል ባይሆንም ጀስት ግን እዛ እንዳለች ምናምን ተገልጿልና እስኪ እንመጣለን፣ አሁን ወዳለችበት ሁኔታ እንመጣለን። ምን ላይ እንዳለች ትነግረናለህ። ከዛ በፊት ግን አንተ እንደ ወንድም ሳራ ላይ የምታያቸው ብዙ ነገሮች እንዳሉ አውቃለሁኝና እስኪ ስለ ሳራ ልጅነት ትንሽ ነገር አውጋን። ከዛ ጋር አያይዘ ደግሞ ግረ መንገድ እንግዲህ የአይነ ብርሃኗን አጣለች አይደለ? የእድሜዋ የሆነ ሰዓት ላይ እሱም እንዴት እንደተከሰተ እስኪ ሳም ወደ ኋላ ለመለሰ። ሳራ ወላሂ በቃ ከልጅነቷ ጀምሮ በጣም ደስ የምትል ልጅ ነች። በሰፈሩ ሰው የተወደደች በታላቅ ከህፃን እስከ ትልቅ ሰው የሚወዳት ልጅ ነች እና ህመሙ ራሱ ሲነሳ ድንገት ነው ማለት የሆነ የአይን ቪዥኗ ራሱ ባንዴ አይደለም ጨለም ያለው ከጊዜ ወደ ጊዜ አላ ማለት ህመሙ ሲጀምራት እንዴት ነው ከትምህርት ቤት አመመኝ ያለች መምጣት ጀመረች። ስፔሻሊ ፈረቋ ከሰዓት በነበረበት ሰዓት አካባቢ ነበር። ከሰዓት ትሄድና ያው ትምህርት ቤት ውስጥ በጣም ይወዷታል መምህሮቹ፣ በጣም ይሳሱላታል። አመመኝ ስትላቸው ይደነግጡና በቃ ወደ ቤት ሂጂ ምናምን ይሏታል። ከዛ እኛ በሰዓቱ ስትመጣ እንዳጋጣሚ እኔም ባባም ማማም ስራ ነው የምንሆነው፣ ውጭ ነው የምንሆነው። ታናሽቴ አለች በእኔና በሳራ መካከል ያለች፣ እሷም ደግሞ ወይ ትምህርት ነች፣ ትምህርት ከሌለች ቤት ነው የምትሆነው። ሳራ የመጨረሻ ልጅ ናት። ሳራ የመጨረሻ ልጅ ነች እና ስትመጣ በቃ እኛ የምናስበው ያው ልጅ እኮ አንዳንዴ በትምህርት ሰበብ ላለመማር በሚለው አላ በቃ እየወጣሽ ነው እንል ነበር። ከዛ ከሆነ ሰዓት በኋላ ሲደጋገም ይሄ ነገር ምን ሆነሽ ነው? ለምን አመመኝ ብላ ትመጣለች። ያው ልጅም አይደለች። ልጅ እኮ ህመም ቢያታለውም የሆነ ጨዋታው የሚባል ነገር አለ። ህመም ማለት ቢታመምም ጨዋታውን ሲያይ እያመመውም ይጫወታል ወጥቶ በጣም ከአቅሙ በላይ ሲሆንበት እና አመመኝ ብላ ትመጣና ልክ የትምህርት ሰዓቱ ምናምን ሲያልቅ 10 ሰዓት ከ11 ሰዓት በኋላ ወደ ጨዋታ ምናምን ስናያት አይችማ በቃ እንትን እያለች ምናምን እያልኩ ታይ ምናምን እያልኳት እንትን ነበር። በትምህርቷም ጎበዝ ነበረች ምናምን ያን ያክል አንጫናትም ምናምን ነገር። ግን ከሆነ ጊዜ በኋላ ተደጋገመ። አመመኝ ያለች መምጣት። ራስ ህመም ነው ወይስ ህመሙ? ራሴን አመመኝ ስላት ትተኛለች። ከዛ 11 ሰዓት ሲደርስ ምናምን ትነሳለች። ከዛ ተደጋጋሚ የሆነ ነገር። ከዛ የሆነ ሰዓት መጨረሻ ትመጣና አትነሳም። 10 ሰዓት 11 ሰዓት ሲሆን ወጥታ አትጫወትም። በዛው አመመኝ ማለት ጀመረች። ከዛ ያው ማለት በቃ እኛ በዛ ሂሳብ ስለያዝ ነው ብዙ እንትን አላስመሰለንም። ሆስፒታል ምናምን እንደዚህ መርፌ ምናምን ስትል እንደውም እኔ አትወጋም ብዬ ተጣለኝ ቤት። ኦኬ የምን መርፌ? ፈራሁኝ ማለት ሜቢ ጅን ቀርቧት ይሆን ምናምን የሚል ሀሳብ ፈጠረብኝና አትወጋም አልኩኝ። ቁርአን ይቀራባት አልኩ። እሷ በጣም ቁርአን ትወዳለች በጣም። ከዛ አንዳንድ ጓደኞች ነበሩና እንዳጋጣሚ ስጠራቸው በሀገር የሉም። ከዛ በሰፈር የምናውቃቸው ትልቅ ሰው ነበሩ። ቁርአን ጠራናቸው ቀሩብኝ ምናምን ብላ ተቀራበት። ደስ አላት። ጅን ቢሆን ቢያንስ ቁርአን ይረብሸዋል የሆነ እንትን ሪያክሽኑ ምናምን ያሳይህ ነበር። ምንም ነገር የለም አለች። ትንሽ ግን ራሴን ተሽሎኛል ትንላለች ትንሽ። በቃ እንደዛ ያለች ደቃ ደህና ናት። ምናልባት አይን ነው የሚል ሰዎቹ አመጡ። በጣም ተወዳጅ ስለነበረች አባቴ የሚል ነበር። እኔም ደግሞ ረጋቤ ሳስበው በጣም አይን ውስጥ ትገባለች። በጣም በቃ በትምህርቷ በቁርአኗ ሰፈር ውስጥ በጣም ትልቅ ከህፃን እስከ ትልቅ ሰው ይወዳታል፣ ያከብሯታል። እንደውም እኔ ብዙ ጊዜ ድንገት ወደ ቤት ምናምን ስመጣ ትልልቅ ሰዎች ጋር ቁጭ ብላ ማገኛት። ቁጭ ብላ እያወራች እንደዚህ አሮጊቶች ምናምን በጣም በቃ ቁጭ ብላ እነሱ ጋር ስታወራ ምናምን ነው ማገኛት። እና አይን ይበዛባታል በጣም ያቺ ልጅ ምናምን ከመምህሮቿ ይወዷታል። በጣም በጣም ተወዳጅ ልጅ ነችና አይን ውስጥ አንዳንዴ መጥፎ አስበው ሳይሆን የሰው ልጅ እኮ ኖርማሊ አይን ውስጥም ሲገባ ጥሩ አይደለም። እንደውም አባቴ ምን ይላል አረቦች ልጆች አባቴ ውጭ ሀገር ኖሮ ነበር ሳውዲና ልጆቻቸውን ካየህ ጉልማሻለህ ያስብሉሃል አለ። እና ባትልም አንተ ያው መጥፎ አስበህ አይደለም ግን አይን ሲበዛበት የሆነ ነገር መጥፎ ነው ይባል የለ
ላይክ እንደዛ የሆነ ብላን አሰብን። ቁርአን ተቀራባት፣ ምንም ለውጥ የለም ማለት ምንም ህመም እንደዚህ ጅን የሚያሳይ ምናምን ነገር የለም። ከዛ ከጊዜ ወደ ጊዜ የህመማት ራሴን ከዛ ወገቤን ማለት ጀመረች። እንደ ይሄ ነገር ምንድነው አለና ክሊኒክ ይዘናት ሄደን ደንግጠን ምናምን። ከዛ ስንሄድ ወባ ነው ምናምን ተባለና መርፌ ተወጋች። መርፌውን ተወግታ ስትመለስ ወደ ቤት አመማት። በጣም አመማት። ጧት ላይ ነበር በጣም በቃ መቀመጫ ሳጣችን። በቃ አመመኛለች በጣም ማለት ነው። ደግመን ይዘናት ሄደን ስንሄድ እንደዚሁ ድጋሚ ሌላ መርፌ ተወጋች። ከዛ በቃ አልቀዘቅዝም ሊተዋት አልቻልም። ወገቤ በቃ ተሰቃይሽ። በጣም ደነገጥን። በቃ ከዛን ጊዜ በኋላ በጣም ቤተሰቡ ተረበሸ። ኮምፕሊትሊ ቤተሰቡ ተረበሸ። ምክንያቱም ቤት ውስጥ በጣም የምትወደድ ልጅ ነች። ከቤተሰብ አልፎ በቃ የሰፈር ሰው ይወዳታል። የኔ ጓደኞች የሚያውቋት ኢቭን መንገድ ላይ ለራሱ እንደ የኢሳ ምህት ምናምን እያሉ የሆነ ነገር ይገዙላትና የሆኑ ልጆች እኮ እንደዚህ ያደረጉልኝ ትለኛለች። በጣም ነው የሚወዷት። በቃ ደነገጥን በጣም። ከዚያ ከጊዜ ወደ ጊዜ ከዛን ጊዜ በኋላ ለእኛ አትነግርም። የሚገርም ነገር ልጅቱ በቃ ህፃን ልጅ አይደለችም። በሰዓት ውስጥ ታመም የ9-10 ዓመት ልጅ ነች። ግን አስተሳሰቧ እንደዛ አይደለም። አይኗን እየሸፈናት አትነግረንም ለኛ እንዳንጨነቅ ማለት ነው። ለምን እኔ አሁን ላይክ እንደ እናትና እንደ ልጅ እናቴ ጋር እንጣላለን ብዙ ጊዜ ቤተሰብ ውስጥ ማለት። እሷ ደግሞ ከታመመች በኋላ ሙሉ በሙሉ ቤተሰቡ በቃ ጠብ ነው። እንጣላለን። ማኒ ከባባ ጋር ከማማ ጋር ከህታን አለጋባቶች ይኖራል። በቃ ብዙ ጨረሷ ከታመመች በኋላ ጭንቀቱም ያጣለናል ዝም ብሎ እና በቃ ቤተሰብ ውስጥ ጭቅጭቅ ላለመፍጠር ምናምን ግጭት እንዳይኖር አትናገርም። እና እንደዚህ መነሳት ወገቧን አመመኝ ስላለች እኔ ሽንቷን ለማሸናት ምናምን ነገር ሳስነሳት እንደዚህ የሆነ ትደነባበራለች። እንጂ ሳራ በዚህ በኩል ምናምን ስላት ቆይሽ ምናምን ትለኝና የሆነ ፊቷ ላይ ታነበዋለ የሆነ ነገር ችግር እንዳለ የራስ ምታትን አይደለም የወገብ አይደለም። አይኗ ሲደነባብ ምን ሆነሽ ነው ስላት የሆነ ብዥ እያለብኝ ነው ምናምን አለች። ከዛ እኔ ያሰብኩት በዛ ሰዓት ምንድነው ራስህን እኮ ሲያምስ ያዞርህ ብዥ ልባላ ላይክ እንደዛ በቃ አልኩኝና ወስጄ ጨራርሳ ትመለሳለች። ከጊዜ ወደ ጊዜ አልተናገረችም ይሄን ሁላ ስትል። ከዛ እየባሰ ሲመጣ የሆነ ጊዜ ላይ መብራት እንደዚህ በርቷል ምናምን ነገር መብራቱን አብሮት እንጂ ማለት ጀመረች። ኦልሬዲ ላይክ በደንብ እየተሸፈነ እንዴ በርቷል እኮ ምናምን አላት። ኧረ አልበራም ምናምን ብላ ተከራከረች። ይሄንን ስታደርግ እኛ የለንም ቤት ውስጥ። ማሚ ነበረች ደነገጠች። እናቴ ደግሞ በጣም ስቲል አሁንም ድረስ ታለቅሳለች። በጣም ነው የምታለቅሰው። እናትም አይደለች እናት አይችልም እኮ በጣም ታለቅሳለች ምናምን። በቃ ልጄ ብር ያለችብን በቃ ይዘናት መሄድ። እንዳጋጣሚ ደግሞ ፋዘር ለስራ ወጥቶ ነበር ወደ ገጠር አካባቢ። የዛን ቀን ሌሊት መጣ። ጠዋት ወደ ደሴ ይዘዋት ሄዱ። ወደ ደሴ ይዘዋት ሲሄዱ በቃ ዶክተሩ አያት እና ወደ አይኑ እንደዚህ ወደ ብሌኗ ሲያስጠጋ አይርገበገብም። እንደዚህ አባቴ ይዟታል አቅፏት። በጣም የህፃናት ህክምና ላይ ኢቭን ታክሲ ላይ ምናምን ነገር ሁሉም ሰው ሲያት ወይኔ ይቺ ልጅ እያሉ ልክ ወደ ሆስፒታል አንድ ማቀው የህፃናት ህክምና አለ ብሎ የሆነ ታክሲ ሹፌር ይዟቸው ሲሄድ እንደዚህ እኔን ደግሞ በልጅ እያሉ ያቀኝ ነበር። እናቴና አባቴንም አስተውላቸዋል። እንዲህ አቅፏት አይኗ ተገልጦ ወደ ብሌኗ ሲያስጠጋ አይርገበገብም። እዚህ ቁጥር ምናምን ነገር አስገቧት አሏት። የዛን ሰዓት ግን ወገቤንም ራሴንም ትላለች። ከዚያ ገባች። ጠብቁኝ መጣሁ አለ። የሆነ መርፌ ይዞ መጣ ወጋት። የመርፌ ሲወጋት በቃ አሳከከኛለች፣ ሙሉ ሰውነቷን በጣም አሳከከኛለችና ራስ ምታቴን ወገቤን የምትለው ነገር ኮምፕሊትሊ ጠፋ። ስንት ወር ታማ የነበረው ለወራት ቆይቶ የነበረው ህመም በቃ ጠፋ። ኮምፕሊትሊ ኖርማል ሆነች። አይኗ ግን ስቲል እንደደበዘዘ ነው። ኮምፕሊትሊ አልጠፋም። ይጥጭጭል የሆነ ትንሽ ያስታውቃል። እንደዚህ ዶክተሩ እንደዚህ ያስጠግቶ እስክርቢቶ ምንድነው ሲላት የሆነ ብዥ ይልባታል እንጂ ታስተውለዋለች። እስክርቢቶ ነው ትለዋለች። እኔ በሄዱ እዛ በሳምንት ምናምን ወደ ደሴ ሄድኩት። ሲሄድ እንዳጋጣሚ የለበስኩት ጂንስ ሰማያዊ ነው፣ ድምቅ ያለ ሰማያዊ እና አጠገቧ አላየችኝም፣ አልነገርኳትም። ይመጣል ነው ያሏት። መጥቼ ቁጭ አልሁኝ። ከዛ ምንድነው እዚህ ሰማያዊ ነገር ያለው ምናምን አለች። ከዛ በጣም ደነገጥኩኝ። ለምን እኔ አልነገሩኝም። መቤት ራሱ እንደዚህ እንደሆነች አይኔ ብዥ ያለብኝ ነው እንጂ ምናምን። ከዛ ሳያት ደነጋገጥኩኝ እኔ ራሱ ደስ አይኗ እንደዛ መሆኑ ምናምን። ከዛ ደንግጬ ስጠይቃቸው እንደዚህ እኮ የሆነች ነው ምናምን ብላ አስረዳኝ አባቴ። ከዛ እኔ በቃ የሆነ ራሷ ላይ የሆነ የፈጠረው ብዥታ ነው ብዬ እኔም ቀለል አደረኩት። ስቲል ህመም ነው የሆነ እንጂ ዲስማጅ ሄዳል አይን እስከ መጥፋት የሚያደርስ አይደለም። ባይ ዘ ወይ አይኗ እኮ ምንም አልሆነም። ስቲል የአይን ብሌኗ ምንም አልሆነ፣ ሲታይ ፍጹም ንጹህ ነው። በህክምናም ታይታለች። የአይን ብሌኗ ምንም ችግር የለበትም ብለዋል። ኢቭን የእሱ አይን ሌላ አይነ ስውር ላይ ቢተከል ኮምፕሊትሊ ይሰራል። የሌላ ሰው ግን ፒውር የሆነ አይን እሷ ላይ ቢመጣ አይሰራም ነው ያሉት። ምክንያቱም የአይን ችግር አይደለም፣ ችግሩ ሌላ ነበረ። እና እዛ ደሴ ሲቆዩ ወደ 20 ምናምን ቀን ቆዩ እና
ሲቲ ስካን ውስጥ ማሽኑ ተበላሽቶ ስለነበር እስኪስተካከል እዛው ቆዩ ምናምን ነገርና ሲቲ ስካን ምናምን ስትታይ ምንድነው ላይክ እንደ ውሃ እንደ መቋጠር ነገር አሉ። እርግጠኛ አልሆኑበትም። ኤምአርአይ እንዳይባል ደሴ የለም አሉ። ስለዚህ ያለው አማራጭ ምንድነው ወደ አዲስ አበባ። የሚገርምህ ነገር ልክ እሷ ስትታመም ቤተሰቡ ደንግጧል። እና መጀመሪያ ወደ ደሴ ከመሄዳችን በፊት የባህል ሕክምና ሄደናል፣ ወደ ቂራአት ሄደናል። በቃ ያልሄዱበት የለም። በድንጋጤ ቤተሰቡ የእሷ ህመም እንደዛ ሲያደርገው በተለይ አይኔ ብዥ ማለት ጀመረ ካለች በኋላ ቤተሰቡ በጣም ደንግጦ ስለነበር ያልሄዱበት ቦታ የለም። በቃ በየገጠሩ በየምኑ ይዘዋት ሄደዋል በየቦታው። በቃ በጣም ዱዓ አስደርገዋል። በቃ ገንዘባችን ጭርስ ከምናደርግ ድረስ ደሴ ከሄድን በኋላ ሲቲ ስካን ስትገባ በቃ እሹር አልሆነበትም። የሆነ እብጠት ነገር አለ፣ ውሃ የቋጠረ ነገር አለ፣ እርግጠኛ አልሆነበት። ስለዚህ ይሄ ኤምአርአይ ያስፈልገዋል፣ ቸክ መደረግ አለበት ተባለ። ከዛ እሺ ተባለች። መጣች፣ ወደ ባቲ ተመለሰች። ከደሴ ወደ ባቲ ከተመለሰች በኋላ የዛን ቀን ይህ በፊት ሲያማት የነበረው ነገር ማመም ጀመራት። ራሴን ምናምን የምትለው ማለት ነው። እዛ ግን 20 ቀን ሙሉ የምትወስደው መድኃኒት ነበር። ያ መድኃኒት ደግሞ እያወፈራት መጣ፣ ክብደቷን እየጨመረው ምንድነው የሆነ አንድ መድኃኒት አለ ውፍረት የሚጨምር አይ ቲንክ ለዛ ውፍረቷን እየጨመረው ምናምን መጣ። ባቲ ስትመለስ በቃ የዛን ቀን አመማት። የመጣች ቀን አመማት። ኔክስት ዴይ ላይ አባቴ ምን አለ፣ አዲስ አበባ ከመሄዳችን በፊት ልጅቱ በቃ በጣም መጫወት የለመደች ልጅ ነች። ትልልቅ ሰዎች ጋር ትውላለች፣ ህፃናቶች ጋር ትውላለች። መጫወት ነው መዝናናት ነው፣ ፍንድቅድቅ ያለች ልጅ ነች። እና 20 ምናምን ቀን በጣም ከባድ ነው ለሷ። አንድ ቦታ ቁጭ ብሎ በቃ ሳይንቀሳቀስ ሲቀር አይን ቪዥንን የሚያክል ነገር የአይንን ቪዥን የሚያክል ነገር እንደዚህ እንትን ሆኖባት እኔ ያው ምሳሌ የሆነ ነገር ሰው ላይ ሲፈጠር እኔ ላይ ቢፈጠር ይሄ ነገር እንዴት ነበር የሚሆነው ብዬ አስበዋለሁ። እና ከዛ እዚች ላይ አሁን ሳስበው እህቴም ናት እንደገና አይን ቪዥኗ እንደዚህ ሆነ ሳይ በራሴ ሳስበው በጣም ከባድ ነው። እና እንዴት አስቻላት እላለሁኝ። በጣም በቃ እንዴት አስቻላት። እኔ ብሆን ረብሻለሁ። በቃ አይን ቪዥኑን አንዳንድ ሰው እኮ የሆነ አካሉን ሲያጣ እንኳን ሀብት ምናምን ነገር ይሄ አካል ምናምን ተሆነ ሀብት እንኳን ሲያጣ እንዴት ያደርገዋል? ይቀያየራል እኮ። አይንን እንግዲህ አፍያን የሚያክል ነገር እያጣች በቃ እኛ በቃ ነጭናጫ ነው የሚያደርገው። አብዛኛው ሰው የነበራቸውን የሰውነት ሜቢ አይናቸውን ሜቢ የሆነ አካላቸውን ሲያጡ እኮ ባህሪያቸው የሚቀየሩ አሉ እኮ በጣም ብዙ ሰዎች። እሷ እንደዚህ አልነበረችም። የተረጋጋች ናት። በጣም የተረጋጋች ነች። እኔ ወላሂ ነው የምልህ የእሷ ህመም ባይዘው ሁላችንም ወደ አላህ እንድንጠጋ ነው ያደረገን። ሁላችንም ካላህ ርቀን የነበርን ሶላትን ማንሰግድ ልጆች የነበርን ሰዎች ቤተሰብ ውስጥ እንድንሰግዱ እንድናደርግ ያደረገችን እሷ ነች። እንዴ እሷ ታማ እንትን ቤተሰቡ በእሷ ህመም ተረብሾ እኛ አይደለም እሷን የምናጽናናት፣ እሷ ናት እኛን የምታጽናናን። አላህ አይደል ያመጣው ትልሃለች እናቴን ስታለቅስ ምናምን። አላህ እኮ ነው ያመጣው። አላህ ከመጣው አሚን ብለን መቀበል እኮ ነው ትላታለች እናቴን። ከዛ እናቴ ደግሞ እንደዚህ ስትላት ይባስ ታለቅሳለች። በቃ እናቴን ደጋግማ በቃ ዱዓ አድርጊ ነው የምትላት። በቃ ይሄ ካላህ የመጣ ነገር ነው፣ ስላልቀሽ የሚቀይ ነገር የለም ትላታለች። አሁን ይሄ ከህፃን ልጅ ማይንድ ሴት ጭራሽ አጠብቀውም የ10 ዓመት ልጅ እኔ ራሱ እሷን ሳያት ምናምን ነገር እዛ ቤት ውስጥ በቃ እንደዛ ሆኖ ቤቱ ሲያለቅስ ምናምን በጣም ስረበሽ እኔ ከቤት ወጣሁኝ። አላድርም ብዬ በቃ እዚህ ቤት በቃ አልኖርም፣ ይሄ ማየት አልችልም እንዴ። ለምን እዚህ ሳራ ህመም አለ በዚህ ጉዳይ። ከዛ ማሚ ደግሞ አለች። ማሚ ደግሞ በቃ እኛ ስናይ አንተ ወንድ ልጅ ነህ፣ ወንድ ልጅ ጠንከር ይላል፣ ጠነክራለ፣ ማልቀስ ካለብህ ተደብቀህ ነው የምታለቅሰው። እና ማሚ ደግሞ ሴት ነች፣ እናትም ነች። በቃ ሰው መጡ ባወራት ቁጥር ስለ ሳራ በጠየቃት ቁጥር ታለቅሳለች። እኔ ያሲረብሸኝ በቃ ስለዚህ አልኖርም እዚህ ቤት አልኩኝና ጓደኛዬ ጋር መኖር ጀመርኩ። እዛው አድራለሁ፣ እዛው እበላለሁ። ከዛ ሳራ ስትናፍቀኝ ብቻ ሄጄ ቼክ አደርጋታለሁ። በቃ እንደዛ ሁና ምናምን ነገር ግን በቃ የእሷ የልጅቱ ጥንካሬ ይገርማል። በጣም ይገርምሃል። በጣም ነው የሚገርምህ። በቃ አላህ አለ ነው ዱዓ ታደርጋለች። ሶላት ምናምን ስገዱ ትለናለች፣ ትቆጣለች ቤት ሶላት ምናምን ስናሳልፍ። በቃ ያ ሁላ ነገር አለፈ። ደሴ እንትን አለ። ከዛ በኋላ ግን ከደሴ ከተመለሰች በኋላ ሙሉ ለሙሉ አይኗ ጠፋ፣ ምንም ማየት አቆመ። አዎ እንትን ብሏል። በቃ ኦልሬዲ ጨልሟል ሙሉ ለሙሉ ማለት። እንዴት ነው? ለምሳሌ ከደሴ ከተመለሰች በኋላ አስታውሳለሁ ረመዳን ላይ ወደ ጓደኛዬ ሱቅ ይዣት ሄድኩኝ ልብስ ቤት እና እዛ አስቀምጫት መብራት የለም ነበር እና መብራት ሲመጣ ቤቱ በጣም መብራት አለው። በጣም ልብስ ቤት ስለሆነ ቦግ ሲል ማለት ነው መብራት መጣ እንዲ ያለች። ከዛ ምንድን ያስተዋልኩት አይኗ የሆነ እንትን ነው አልኩኝ። እኔ ራሱ በደንብ ስለ ዶክተሮችን የዛን ጊዜ አላማከርኩም። የብሌን ችግር አይደለም መሰለኝ ይሄ ነገር አልኩኝ። ብሌን ከሆነ እኮ ጥፍት አይደለም የሚለው ብሌን ከሆነ ኦር የሚጋረደው ነገር ከሆነ አይኗን ስታየው ፒውር ነው፣ ምንም ነገር የለም። ባይዘወይ ታናሽ እህታችን ራሱ የኔ ታናሽ የሳራ ታላቅ እንደዚሁ ከዚህ በፊት አይኗን ሰርጀሪ ተሰርታለች። በሌላ ጉዳይ ሳይሆን እንዴት ነው እሷ
ከአይ ቲንክ እንደተወለደች አካባቢ ልጅ ገና በ40 ቀኗ ምናምን ካልጋ ላይ ወድቃ ነበረ እኛ ጋር ስትጫወት። እኔ አላስታውስም አሚናት የነገረችኝ። እና የዛን ሰዓት ላይ የፈጠረባት አይነት ችግር ነበር እና አዲስ አበባ ራሱ መታ እሷ ታክማለች። እና እሷ ራሱ የአይን እንትን ስለነበረባት እንዴ እንደዛ ነው እንዴ ምናምን ብዬ ማለት ጀመርኩኝ። ከዚያ ግን ተመልሳ ደሴ ለሁለተኛ ጊዜ ምናምን ስትሄድ አይኗ እኮ ችግር የለበትም ብለው አስረዱኝ። ከዛ አዲስ አበባ ስትመጣ አዲስ አበባ መጣች። አዲስ አበባ የሚገርም ነገር ስንመጣ ማለት ነው እጃችን ላይ ምንም አይነት ብር የለም። ምንም ኦልሬዲ እጃችን ላይ የነበረውን ብር በቃ ሳራን ለማሳከም አንዴ ገጠር፣ አንዴ ባህል ሕክምና፣ አንዴ ደሴ ምናምን ሲባል እዛ 20 ምናምን ቀን የግል ክሊኒክ ነበረ እንትን ያልነው የግል ክሊኒክ። ከዛ የምር ቤተሰቡ ትንሽ የተረጋጋው በቃ ያን መርፌ ያ ዶክተር የደሴው ዶክተር ሰርቷል። ራሷና ጀርባዋን ሲተዋት ማለት ነው። በቃ እንዴ ስቃዩ አትልም ስቃዩ ራሴን ወገቤን እያለች እንትን የምትለው ነገር እዛ ስቃዩ እሷን ስታያት በቃ አስችልህም አንተ ራሱ የመጣው የሄደው ሰው ደግሞ በዛ ላይ ሳራን በጣም መምህሮቿ ቁርአን አቅሪዎቿ የሰፈር ሰው ስለሚያውቋት ይመጡና ያዩዋታል። እነዛ ሰዎች ደግሞ መጥተው በቃ ሳራ ወይኔችን የመሰለች ልጅ ምናምን ሲሉ አትችልም። እናቴ ደግሞ እንደዚህ ሲሏት በጣም ታለቅሳለች። ገባ በቃ ተረበሽን። ከዛ ደሴ ሄዳ ግን ያንን ከወሰደች በኋላ ቤተሰቡ ትንሽ ተረጋግቷል። ግን የአይን ነገሯ ደግሞ ሌላ ሀሳብ አሁን ወገቤ ራሴን የምንለው ነገር በቃ ተውነውና አይኗ ላይ ሆነ እንትን ነው። ከዛ አባቴ መጣች። ኡስታዝ ነበሩኝ። ኡስታዝ እሷ ጋር እየወሰድኳቸው ቁርአን ማስቀራት ጀመር። በጣም ተደጋጋሚ ጊዜ በጣም በተደጋጋሚ የባህላዊ እንትን ቁርአን እየቀሩ እንድትታጠብበት ወደ እንድታረግበት ሻወር እንድትወስድበት ሰጧት። በጣም ተቀራባት። በጣም ቁርአን ሲቀራባት እሷ በቃ ሰላም ነው የሚሰማኝ አለች። አይረብሽኝ በቃ እኔ ጅን ብዬ ነው የፈራሁት። እንደውም መርፌ ከተወጋሽ በኋላ ስለሆነ ነገር የባሰው ያው በተለምዶ እኔ ከዚህ በፊት አንድ አጎት ነበረኝ አላውቀውም ልጅ ያለው እና እሱ የሞተው አላህ ይርሐመውና መርፌ ተወግተው ነው ጅን ይባላል ብዙ ጊዜ ይባላል። እና ያን ነገር ስለምፈራ እኔ በቃ ለምን ተነካች እል ነበር በመርፌ እና ደጋግመን ቁርአን ብናስቀራበት በጣም በተደጋጋሚ የለም ምንም ነገር። እሷ ሲጀምር ቁርአን በጣም ነው የምትወደው። ቁርአኗን ትቀራለች። ከዛ አይኗን እንትን ካለ በኋላ ቤተሰቡ ህመም የለም አይኗ። ከዛ ወደ አዲስ አበባ እስክንሄድ ድረስ ተብሎ ባቲ ቁርአን የምትቀራው ጓደኞቿ ነበሩ። እኛ ቤት ነው የሚቀሩት የሰፈሩ የጎረቤት ልጆች እስከ 5-6 የሚሆኑ ልጆች እኛ ቤት ይመጡና ሳራ ጋር ኡስታዞቻቸው መጥተው ያቀሯቸዋል እዛው ቤት። ከዛ ሳራ እዛው መቅራት ጀመረች በሂፍዝ ቁርአኑን ትታ። በቃ የሚገርም ነገር እኔ እውነቱን ሳወራ እንደው አሁን በሷ ህፃንነት አይደለም አይንን የሚያክል ነገር አጥቼ እውነት ለመናገር እንደው እንዴት ነው የሚሆንልህ? ትጨነቃለህ እኮ ደግሞ ልጅ መሄዱ በቃ እንዴ በጣም ጨዋታ የምትወድ ልጅ ነች። በጣም ጨዋታ የምትወድ ልጅ ነች። ጨዋታለች በቃ እንትን ምን መሰለህ ያው ልጅነት እንትን አለበታ። ከሁሉም ብልጥ የምትሆኑ እሷ ነች። በቃ የነቃችሁ ምናምንና እንደ ሊደር የለም የሰፈሩ ሊደር የህፃናቶቹ እና እንደዛ የለመደች ልጅ አሁን ላይ እንደዚህ ስትሆን እላለሁኝ። አሁን እኔ ብሆን ይህን ነገር የሆነች ነገር ሉዝ ባረግ እንዴት ነው የሚያደርገኝ? እኔ እቃ ሲጠፋኝ ድሮ ሞተር በማከራይበት ሰዓት ላይ የሞተር የሆነች እቃ ሲጠፋኝ ቤት ውስጥ ወክባለሁኝ። እቃ ይኔት አድርጋችሁት ነው ቁልፌ ሲጠፋ እሪ ነው የምለው። እንዴ እሷ ይህን የሚያክል ነገር አታኔ እገረማለሁ በጣም። እንዴ በቃ ምንድን ነው እላለሁ። ወረቀት ታነሳና ማለት ነው ወረቀት አምጦልኝ ትላለች። ወረቀት አምጦልኝ ብላ ወረቀትና እስክሪፕቶ እንሰጣታለን። ቁጭ ብላ መሬት ላይ ወለሉ ላይ ትጽፋለች ዝም ብላ። አይታያትም ግን ትጽፋለች። ምን ብዬ ነው የጻፍኩት አሁን ይሄ አንብበው እስኪ ትለኛለች። ትንሽ የሆነ ስህተት አለው ስማችንን ትጽፋለች። በምታውቀው ተከትላ። ስንተኛ ክፍል ነበረች ያኔ? አይ ቲንክ 3ኛ ክፍል። ኦኬ መጻፍ ትችላለች ማለት ነው። በጣም ጎበዝ ነበረች። በጣም በትምህርቷ የሚገርም ነገር አንደኛ ሁለተኛ እያለች ነው የደረሰችው። ትምህርቷ ግን እንዴት ሆነ ከዛ በኋላ? ትምህርቷ ማለት ነው በጣም አስጉቷት የነበረው የሚገርም ነገር ከምኑም በላይ ትምህርቷ ነበር። እሷ እኔ ንገሩልኝ ትላለች። ይሄ የአይን እንትኗ ከመምጣቱ በፊት ስትታመም ምናምን ሳምንት ስትቀር እኔ በቃ ሄዳለሁ ትምህርት ቤት ትላለች። ኧረ አልተሻለሽም እንላታለን እኛ። መምህሮችሽን እናስፈቅድልሻለን እንላታለን። መምህሮቿ ደግሞ እየመጡ ቸክ ያደርጓታል። የሚገርም ነገር ትምህርት ቤቱ ከኛ ጋር ከ2 ቤት በኋላ ነው ትምህርት ቤቱ ከኛም ቤት አልፎ 2 ቤት ቀጣይ ግቢ ማለት ነው። ኦኬ ጓደኞቿ ሲያልፎ ወደ ትምህርት ቤት ጠይቀዋት ነው የሚሄዱት። ይሄ ሁላ ነገር ሳይመጣ ገና አመመኝ ብላ ስትተኛ መምህሮቿ እና በጣም ስትጨነቅ ነገር ናቸው። እንዴት ነው የምታረጉላት? እኔ ደረጃ ይወርድብኛል። ሰከንድ ሴሚስተር ሳይደርስ ነው ፈርስት ሴሚስተር ሳይደርስ ነው እንትን ሳይል ላይክ ህዳር አካባቢ ላይ ምናምን መሰለኝ መስከረም ጥቅምት ህዳር አካባቢ ላይ ምናምን መሰለኝ ታመመችው። ከዚያ
መምህሮቿ እየመጡ ችግር የለውም ይሏታል። ችግር የለውም እኛ እናሳልፍሻለን፣ በቃ ወደ 4ኛ ክፍል እኛ እናሳልፍሻለን ምናምን ይሏታል። አታስቢ ችግር የለውም የሚመጣም ነገር ካለ አብሽሪ ምናምን ይሏታል። ግን ያስጨንቃታል። በጣም ነው የሚያስጨንቃት የትምህርቷ ነገር። አሁን ራሱ ማለት ነው ደረጃዋን ስትጠይቃት አልተማረችም አይደለ? ደረጃዋ እንትን አልተባለም አልተሰራም እና 4ኛ ነው ምናምን ይወጣች 3ኛ 4ኛ እና ያችን ስታነሳበት እኔ እኮ በጨረሰው ኖሮ ትላለች። እዚህ አልወጣም ነበር እንደዚህ አሁን ታመሚ እኮ እንደዚህ ሆንኩት ምናምን ትላለች። በቃ በትምህርቷ እንትን አትልም። በጣም ጎበዝ ነበረች። ያላ ከዛ በኋላ ግን አሁን ልጅ ናት አይደል? ቀደም እንዳልነው ኢስማኤል ልጅ ናት፣ በጣም ሕፃን ናት። ከዛ ጨዋታ መፈለጉ አለ ምናምን መፈለጉ አለ። ከዛ በኋላ ግን የሳራ 24 ሰዓት ምን ይመስል ነበር ማለት? በቃ ማን ጋር ሆነች? ቤት ውስጥ በቃ ባይ ዘ ወይ መጣች ከደሴ አዲስ አበባ መጣቻ። አዲስ አበባ ኤምአር እዚህ መጣችሁ እንዴ? ወዲያው ኤምአርአይን ቼክ ለማድረግ? አዎ መተናል እኮ እዚህ መጡ። እዚህ ከመጡ በኋላ ኤምአርአይ ቼክ ተደረገ። ቼክ ሲደረግ የዛን ጊዜ ነው ሁሉም ነገር ግልጽ የሆነው። አዲስ አበባ የአፍሪካ መዲናና የሰላም ምልክት፣ በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40 ሺህ ምዕመናንን በሚያስተናግደው ታላቅ ኢስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት ዕድል ይዞላችሁ ቀረበ። ይህ ፕሮጀክት በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንፃዎችና 3 መግቢያዎች አሉት እጅግ ዘመናዊ የንግድ ሞልን ያካተተ ግዙፍ ፕሮጀክት ነው። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ዘመናዊ አፓርትመንት ቤቶች በተለያዩ የክፍያ አማራጮች አሁኑኑ በእጆ ያድርጉ። እንዲሁም የንግድ ሱቆችን በፒያሳ በጋርመንትና በገላን የመኖሪያ አፓርትመንቶችን ደግሞ በሳር ቤት ቫቲካን ኤምባሲ ፒያሳ ሊሴ ገብረ ማርያም ትምህርት ቤት አዋሬ ወደ ቤተ መንግስት በሚወስደው መንገድ ላይ ያገኛሉ። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። ይህ የ30% ቅናሽ የተደረገው ቀድሞ ለሚመጡ 10 ደንበኞች ብቻ ነው። ይህ ውሳኔ ብቻ አይደለም፣ የትውልድ አሻራ የሚያርፍበት ታላቅ ዕድል ነው። አሁኑኑ ወደ 0906 67 44 44 ይደውሉና የህልሞን ማረፊያ በእጆ ያድርጉ። ቴምር ፕሮፐርቲስ የህልሞ ማረፊያ። ኢቭን የደሴው ነገር ራሱ አጥጋቢ አልነበረም፣ ሹር አልሆኑበትም። የሆኑ ዶክተሮች ውሃ ቋጥሯል የሚሉት እዛው አካባቢ ላይ ጭንቅላቷ ውስጥ የሆኑ ሰዎች የሆነ እብጠት ነገር አለ ነው የሚሉት። ሹር የሆኑት ነገር የለም። ሶ ወደ አዲስ አበባ መጣች። ኤምአርአይ ታይች። ስትታይ ምንድነው ጭንቅላቷ ላይ ቲዩመር አለ፣ እጤ ያለ ቲዩመር አለ፣ ጭንቅላቷ ላይ ቲዩመር አለ። ቲዩመሩ ደግሞ የተነሳው እንዴት ነው? የአይን መስመሩ አለ ወደ ግራና ቀኝ አይኗ። ሶ ያ መስመር የሚገናኝበት ከጭንቅላቷ ጋር ከነርቮቿ ጋር ተገናኝቶ ስፕሊቱ ነው ወደ ግራና ወደ ቀኝ የሚሄድበት የለም። ባለው ቦታ ላይ እዛ ቲዩመሩ እዛ ላይ ነው የወጣው። ያ ቲዩመሩ እያደገ በሄደ ቁጥር የአይን ቪዥኗን ቀስ እያለ የተጫነው ሲሄድ አይኗ በዛ ምክንያት ነው እየደበዘዘ ሄደው እንጂ አይኗ ኮምፕሊትሊ ኖርማል ምንም አልሆነም። አይኗ ምንም አልሆነም። በቃ ቲዩመሩ እያደገ ሲሄድ ከጊዜ ወደ ጊዜ አይኗ እየጨለመ ሄደ። እዚህ ታየች። ከዛ ምን ተፈጠረ? ከቲዩመሩ ላይ ደግሞ ውሃ ያው ጭንቅላት ላይ አላህ ሲኸልቀን እኛ ሲፈጥረን በስነ ስርዓት የተሰራ ነው አይደል? እዛ ላይ የሌለ ነገር ሲመጣ አካባቢው ላይ እንዴት ነው? አሁን ለምሳሌ ኢቭን ኖርማል ገላችን ላይ እኮ የሆነ ቁስል ሲፈጠር ውሃ የመቋጠር ነገር ልክ እንደዚህ አይነት ነገር ቁስሉ ላይ ዙሪያውን ደግሞ ውሃ መቋጠር ጀመረ። ከዛ ዶክተሮቹ ኮምፕሊት ያሰቡት ምንድን ነው አይኗን ምናምን ሳይሆን ያ ነገር እያደገ በሄደ ቁጥር ጭንቅላቷን ፑሽ እያደረገው ይሄዳል። አንዳንድ ሰዎች አይተህ ከሆነ በተፈጥሯቸው የሆነ ጭንቅላታቸው ትልቁ ነው፣ ያ በጣም አብኖርማሊ በጣም ያደገ ይመጣል እና የእሷም ውሃ የሚቋጥረው ነገር ምናምን ነበር ህመም የሚፈጥርባት እና እነሱ ሀሳባቸው ማሚም ልጅ አይኗ ምናምን ስትል አይኗን ተይው ነው ያሏት። እንደዚህ በግልጽ አይኗን ተይው፣ እኛ የሚያሰጋን ህይወቷ ነው፣ ለህይወቷ የሚያሰጋል። አዎ ህይወቷ ደግሞ እንደዚህ መደረግ አለበት። ማሚ ደግሞ በቃ መቆጣጠር አትችልም፣ ተረጋግታ የሆነ ነገር ማድረግ አትችልም፣ እናት አደለች። ከዚያ መሰራት አለባት ሰርጀሪ ተባለና ተሰራች። በዚህ በኩል ጋር ሰርጀሪ ተሰራች። እንትን የሚል ውሃ የቋጠረውን እንደዚህ በቱቦ ነገር በጣም ቢሆንስ ትንሽ እንትን ነገር እንትን ነው የምትመስለው፣ ደም ስር ነው የሚመስለው። እና እኔ ራሱ ከተሰርታ ምናምን ነገር እንደዚህ ስትዞር ጭንቅላቷ ስታንቀሳቀስ ያስታውቃል። የሆነ ስፖርት ሰርተ ጅማት ሲገታተር ነገር እንደዛ ይመስላል። እና ህመም የለውም። የሚገርም ነገር ታስነካኛለች እንደዚህ። እኔ በጣም ነው የምፈራው እንደዚህ ላስነካ ስትለኝ። በዚህ ተደርጎ በሆዷ በኩል ተደርጎ ሰርጀሪ ተሰራች። ያ የቋጠረው ውሃ
እንዲፈስ በሽንት መልክ እንዲወጣ። አይሲ ከዚያ የሚገርም ነገር እኛ አላስተዋልነውም። እኔ አባቴ፣ ሌሎች ሰዎች አላስተዋለችም። ማሚ ግን በጣም እናትም አይደለች፣ በጣም ትከታተላታለች። እንኳን እንደዚህ ታማረም ኖርማሊ እኛ እናታችን ስታሳድገን በጣም አቅብጣን ያሳደገችን። የሆነ ነገር ጠይቀናት ምናምን ነገር እምቢ የለም። በጣም አይታን የተንከባከበችን ያደግ ነው። በጣም ታያታለች። በቃ ጸጉሯን፣ ጭንቅላቷ ታገለባብጣታለች ዝም ብላ እና እኛ አላስተዋልነውም እንጂ የሚገርም ነገር ያንን ሰርጀሪ ከመሰራቷ በፊት ጭንቅላቷ እሷ ራሱ ፑሽ እያደረገ ነበር። ግን ጭራሽ ላንተ አያስታውቅም። ማሚ ራሱ በጣም ብዙ ጊዜ አይኗን ስለምትጥልባት እሷ ላይ ነው ያስተዋለችው። አይኗ ወደፊት ፑሽ እያደረገ ነበር ወደዚህ። እኛ ራሱ እንደዚህ አይደለም እንዲህ ብላ ስጠይቀን ማለት ነው አይ አይደለም እንላለን። ከዛ ከሆነ ሰዓት በኋላ እኛ ራሱ ማስተዋል ጀመርን። ከዛ ልክ ያንን ሰርጀሪ ስትሰራ ከሆኑ ጊዜያቶች በኋላ ኖርማል ሆነች። በቃ ያ ነገር ጭንቅላቷን ፑሽ እያደረገው ይሄድ ነበር። ገባ ያ ነው ያሰጋቸው ዶክተሮቹ። ያንን ኦልሬዲ እንትን አሉት። ከዛ ከዚህ ከላይ ጋር የሆነች ነገር ያንን ምን እንደሆነ አልገባኝም። ላይክ እንደ ሚሞሪ ነገር ኢንሰርት ያደረጉባት መጠባበቂያ ቸክ የሚያደርግ ነገር ነው መሰለኝ። እሱን አላቅም። ግን ዋናው ነገር ተብሎ እዚህ ጋር ያለው ተሰራች። ከዛ ስንማከር ምንድነው በሰዓቱ ያሉን ቲዩመሩን አንደኛ ማውጣት አንችልም፣ ከወጣ ሆርሞን ይዟል። ያ ሆርሞን ደግሞ ሪፕሌስ መደረግ አለበት። ያ ደግሞ ስራ እኛ ጋር የለም ህንድ ነው ምናምን አሉ። ከዛ በዛ ሰዓት እኛ ኮምፕሊትሊ ምንም እጃችን ላይ ብር የለም። ውጭ ሀገር ደግሞ የተጠየቀው ብር በጣም ከባድ ነው። ምን ያህል ብር ይጠይቀው ታስታውሰዋለህ? ወደ ስንት ነው 4 ሚሊዮን አካባቢ ምናምን ተጠየቀ። እኛ ደግሞ እጃችን ላይ ብር የለም። ከዛ ሳራ እንደዚህ በመሀል ወሬያችን ምናምን ትሰማለች። አሁን የኛ ቤት ትልቁ ችግር ብዬ ማስበው ለምሳሌ እኔ ስናወራ ምናምን ነገር እኛ እናስተውልም። ማማ ባባ ሲያወሩ እኔም ሳወራ እኔ አሁን ትልቅ ልጅ ነኝ ኦልሬዲ አድጌያለሁ። ግን ሌሎቹ ጓዳ ሆነው እዛ ሆነው ነው የምናወራው፣ ይሰማሉ። ሳራውን ስለታመመች እንደውም ሳራን ወደ በሌለችበት እንላለን እንጂ ትመጣና ትሰማለች እኛ ባላሰብነው መንገድ። እና ስትሰማ ይሄን ያክል ብር ምናምን ስትባል ማን እኔ ይህን ብር አውጥቼ ልታከም ትላል። ለምን አሰጡኝም ነው ኡምራ አላረግበትም ትለናለች። ወላሂ ነው ታስቀናለች። ይኸው እሷ ታመመቻ የሆነ ሰዓት ላይ በቃ ህመሙ ጎዳት፣ በጣም ጎድቷታል። ግን ኮምፕሊትሊ ምንም ግድ አልሰጣትም። ምንም ማለት ነው ምንም። እኔ መገረም ያዝኩኝ በቃ በራሴ እኔ ብሆን አልኩኝ እንዴት ነጭናጭ ያልሆን እንዴት ቤተሰብ ላስቸግር እንደምችል እሰበው። እኔ ብሆን ቪዥንን የሚያክል ነገር የአይን ብርሃንን ነጣ ምንም አልመሰላትም። እሷ በቃ ቁርአኗን ትቀራለች፣ ትምህርቷንም ቤት ትጽፋለች፣ ሰላቷንም ትሰግዳለች። ከዛ ያንን ከተሰራች በኋላ ወደ ባቲ ተመለሰች። ጠጉሯን ተላጭታ ምናምን ነገር መጣች። ወደዛ ወደ ባቲ ከመጣች በኋላ በቃ ትምህርት መጀመር አልቻለችም። ቁርአኗን ትቀራለች፣ በዛ በስነ ስርዓት ቁጭ ብላ ቁርአኗን ትቀራለች በሂብዝ ማለት ነው። ከዛ እንትን ተፈጠረ እዛ ላይ እንደ አጋጣሚ 2 ጓደኞቼ ነበሩ። እዚህ አዲስ አበባ ያለች ቪዲዮ ቀርጿት ፖስት አድርጓት ነበር ፌስቡክ ላይ። ፖስት ሲያደርጓት በጣም የባቲ ሰው ተቀባበሉ። ኢቨን እኔ ይሄ ነገር ሲፈጠር አላቅም፣ ቪዲዮ ፖስት ሲደረግ አላቅም። የዛ ሰዓት እነሱ አዲስ አበባ ናቸው፣ እኔ ባቲ ነው ያለሁት። ቤት ውስጥ ማንም ስላልነበር ከጓደኛዬ ቤት ነበር አይደለም አድረው ወደ ቤት መጥቼ ነበር። ፖስት ሲደረግ እኔ አላቅም። እዛ ጓደኞቼ ጋር ደግሞ እኔ በሱ ህመም የተነሳ በጣም እኔ ራሱ ማይሆን ሙድ ውስጥ ስለነበርኩኝ የሚገርም ነገር እኔ ስተኛ ራሱ በአርፍጄም ልተኛ እስከ 9 ሰዓት ማምሽቼ ልተኛም በጊዜም ልተኛ ጧት 11 ሰዓት ላይ ከእንቅልፍ ይነቃለሁ። ከዛ ሳራ ከታመች በኋላ ግን ጭንቀት ማልቀስ ነው። በቃ አያቴ ቤት ነው የማድረው እኔ። እናትና አባቴ ቤትና አያቴ ቤት ትንሽ ነው የሚራራቀው እና አያቴ ቤት ነው የማድረው። አያቴ ያለች እሷ ብቻዋን ስለሆነ እሷ ጋር ነው የማድረው። የራሴ ክፍል አለኝ እዛ። የሆኑ የምሰራቸው ስራዎች ነበሩ ኦንላይን፣ እነሱን እያየሁ ምናምን ኦንላይን ኮርስ እየወሰድኩ ምናምን በቃ እንትን እላለሁ። እሷ ከታመመች በኋላ በቃ ምንም ነገር አልሰራም፣ መተኛት ነው 24 ሰዓት መተኛት ነው። እዛ ጓደኞቼ ይመጡና 6 ሰዓት ላይ እየቀስቅሰው ይዘውኝ ይሄዳሉ። በቃ ናውጣ ምናምን ብለው ይዘውኝ ይወጣሉ ምናምን። በቃ ሰው ጋር መቀላቀል አልፈልግም። ጥሩ ምር ላይ አይደለሁም፣ ተረባብሻለሁ። እኔ ጭራሽ የምሰራውንም ስራ ብለሻሸሁት። አሪፍ እንቅስቃሴ እያደረኩ ነበር በኦንላይን የምሰራቸው ስራዎች አቆምኩት ኮምፕሊትሊ። ምንም ሞራል ጠፋ። በቃ ያሳስበኛል። ዝም ብሎ በቃ መጨነቅ ነው። የምፈጥረው ነገር የለም። ሁሌ አንድ ጓደኛዬ ምን ይለኛል፣ ተረጋግቶ ነው የሚመክረኝ። አብሮኝ የሚያደር የነበረ ልጅ ነበርና ተረጋግሮ ሁሌ ይመክረኛል። ከአላህ የመጣን ነገር አምኖ በቃ አልሐምዱሊላህ ብሎ መወዳ። እኔ ከተሳሳትኩ ያረመኝ አንተ። ያው መወዳ ማለት አለ ከአላህ የመጣን ነገር አልሐምዱሊላህ ብሎ መቀበል ነው። ስለዚህ ከአላህ የመጣ ነገር ነው ይሄን አልሐምዱሊላህ ብለህ ተቀበል ይለኛል። ሁሌ እንደዚህ ደጋግሞ ይለኛል። ሁሌ ማታ ማታ ቴክስት ያደርግልኛል። ዛሬ ኸሚስ ነው ለማማ ነገር ይልሃል ወዶ አንድ ታረግልህ የኢሳ ምህት ታማለች ምናምን ይለኛል። በቃ ያን ነገር ከዛ እነሱ ጋር ተያይዘን እንወጣለን። ከዛ ቤት እኮ ምን እናደርጋለን፣ እናትና አባቴ የሉም
አዲስ አበባ ናቸው። ከዛ ምንድነው ልክ እኔ ባዶነት እንዳይሰማኝ ጓደኞች ምን ያደርጋሉ ብር ያዋጡና ማለት ነው እንደዚህ ተሰብስበን ልክ እኔም ደግሞ ሌላ ነገር እንዳይሰማኝ ማለት ነው ትሪት የሚያደርጉብኝ መንገድ በጣም ነው የሚገርመኝ። አሁን ሳስተውለው ምን ያደርጋሉ መሰለህ ብር ያዋጣሉ አምጣ ይሉኛል። እኔ ላይክ አሁን እነሱ አዋጣው እኔ ካላዋጣሁ የሆነ ነገር አላ ውስጥ የለውም ኦር ተጎድቷል ምናምን ብለህ እንዳላስብ እንደ ጓደኛ በስነ ስርዓት ምን አባ አምጣ እንጂ ምናምን ተብዬ አንተም ለምንድን ነው እንትን የምትለው ብሎ ትሪት በስነ ስርዓት እንደዛ አድርገውኝ ያንን ብር ይቀበሉኝና ለታናሽ እህቴ ይሰጧታል። ምሳ ስሪልን ዛሬ ዝም ነው የምንበላው ይሉና ከዛ ምሳ ትሰራላችኋለች ትጣራናለች ምሳ ሰዓት እዛ እንበላለን። ከዛ ሁሉም ሰራለው ወደ ስራው ይበተናል። ከዛ ይሄ ነገር በቃ ተለመደ ቤት ውስጥ እነ ማማ እስኪመጡ ድረስ በቃ ቤቱ ባዶ እንዳይሆን አጽናኑ አንተ። አዎ በጣም በቃ ይሰበሰባሉ በየቀኑ ተለመደ። ይሄ በቃ ኮምፕሊትሊ ውሏችን ይሄ ሆነ። ጠዋት ከእንቅልፋቸው ሲነሱ ለሲስተር ላይክ 5-6 ብንሆን ነው ባቲ ላይ ያን ያክል ብዙ ወጭ እንትን አትልም። 200 ብር 100 ብር አዋጥተው ይሰጧታል። ሄዳ ስጋ ሁሉንም ነገር የቤት አስቤዛውን ገዛዝታ ቤት ሰርታ ትጠብቀናለች። ከዛ ሄደን እንበላለን ምናምን ከዛ እንወጣለን። አብሮነት አንተ ስሜቱ በጣም እንትን እንዳይልህ ነው በዛ ውስጥ እንዳትጎዳ። በዛ ሰዓት በጣም ከጎኔ ነበሩ ብዙ ጓደኞቼ። እኔ ራሱ ለጓደኞቼ ወላሂ በጣም ለጓደኞቼ በጣም እንደ ባቲ አብሮኝ ለነበሩ ጓደኞቼ እና በቃ እንደዛ በምናሳልፍበት ሰዓት ላይ አዲስ አበባ ሁና ፖስት ተደረገ፣ ቪዲዮ ተለቀቀ። ምን እያለች ነው ቪዲዮ? እኔ ሳየው እነሱን መሰሉኝ ማሚና ሳራ ላይክ አንድ ቪዲዮ እኮ ሲሰራ ሁክ ታወጣ የለ ሁክን ሳየው እያለቀሱ ነው። ደነገጥኩኝ። እኔ እናቴና ሳራ አልመሰሉኝ። ደነገጥኩኝ። ፌስቡክ ላይ ስክሮል ሳደርግ ነው ያየሁት። ጓደኛዬ ሱቅ ነው የተቀመጥ ነው። ሳደነግጥ ምንድን ነው አልኩኝና ቪዲዮን ከሆነ የሆነ በቃ ሂጃለሁ እኮ ሳራ እንደሆነችና እናቴ እንደሆነች ወላሂ አላስተዋልኩም። ከዛ ደነገጥኩ ከሆነ ሰዓት በኋላ የማሚን አወራር እንትን ስለው እንዴ ቢያንስ 10 ሰከንድ በጣም ብዙ እኮ ነው። ቪዲዮ ምንድን ነው የሚለው? በቃ ሳራ እነሱ ቪዲዮውን ሲሰሩት ያለቀሱበት ፓርቲ ላይ እንደሁ ካርጎ ፊት ለፊት ስላመጡ የሆነ ያዘኝ እኔን ስክሮል እንዳላረገው ገባ ምን ሆኖ ነው የሚያለቅሱት ምናምን። ከዛ እያለቀሱ ነበር፣ በጣም እያለቀሱ ነበር። ማሚ ስታለቅስ ሳራም ደግሞ ሰምታ ማልቀስ ጀመረች ምናምን። እንዴ ደነገጥኩና ሳየው ቪዲዮውን ቀጠለ። ሰላም አለይኩም ወራህመቱላሂ ወበረካቱ የሳራ እናት ነኝ ምናምን ስትለው እኔ እንደገና ማስተዋል ጀመርኩት። ሁኩ ራሱ እኮ ሁክ የሚባል ነገር እኮ አጭር ነው። እንደ ባለሙያነት እንደራሱ እንደ ቪዲዮ ኤዲተር አጭር ነገር ነች። ትንሽ ረዘም የሚል ነበር። ያንን አይቼ ራሱ አላስተዋልኩትም። ከዛ ደነገጥኩኝ የሳራ እናት ነኝ ምናምን ስትል። ከዛ በደንብ ሳስተውለው እናቴ ናት ሳራ ናት። በጣም ደነገጥኩ። በጣም ጓደኛዬ ጋር እያወራን ምናምን ይሳቅን ነበር። ጸጥ አልኩ በመሃል። ከዛ ሳየው በቃ እናቴ እዛ ስታለቅስ ሳራ እንደዛ ስታለቅስ ሳይ በጣም ደነገጥኩኝ። ሳራ ታማለች የሚል መልእክት ነው ቪዲዮ ሳራ ታማለች። እና በሰዓቱ ደግሞ ሁላ በሰዓቱ እጃችን ላይ ወደ አዲስ አበባ ሲሄዱ እንዳሉ ምንም ብር የለም ኦልሬዲ በቃ ጨርሰናል ኮምፕሊትሊ። 20 ቀን ምናምን ሲቀመጡ እዛ ደሴ ራሱ ከ100 ምናምን ሺህ ብር በላይ ነው ያወጡት። የግል ክሊኒክም ስለነበረ ኤክስፔንሲቭም ነበር። ለእሷ ተጨንቆ በቃ ሙሉ በሙሉ ብር ጭርስ አድርገን ነበር ሄዱት። እስከ ባቲ ወጥተው ወደ አዲስ አበባ ሲመጡ ወላሂ ነው የምልህ በቃ አላህን ተማምነው ነው እንጂ ብር አልነበራቸው። ከዛ እኔ ጓደኞቼ ራሱ ማለት ነው እንትን አላልኩም አልነገርኳቸውም። ላይክ ሳራ ታማለች የሆነ ሰዓት ላይ እንደውም ላይቭ ላይ ቲክታክ ላይቭ ላይ ጓደኞቼ ጋር ሰበሰብ ሳራ ታማለች ዱአ አድርጉልኝ እላቸው ነበር ገና ይሁላ ሳይመጣ። ከዛ የሆነ ሰዓት ላይ ጠፋኋቸው። ከላይቭ ስጠፋቸው ምናምን ነገር መጠየቅ ጀመሩ። ምን ሆኖ ነው እንደዚህ ብሎ ከዛ አንድ ጓደኛዬ ሳራ ማለት እኮ የሳም እህት እኮ እንደዚህ ሆና ወደ አዲስ አበባ ምናምን ብሎ አነሳባቸው እና ጠየቀኝ። እኔ ማውራት አልፈልግም፣ ዝም ማውራት አልፈልግም ሁላ ጓደኞች የራሱ ቢያንስ ብለው ለሆነ ነገር ይሆናል ብለው ለአባቴ ብር ልከውለታል። ከዛ መጡ በቃ ምንም እጃቸው ላይ ትንሽ ብር ወላሂ እኔ እንጃ 10 ሺህ ምናምን ነገር 11 ሺህ ብር አካባቢ ቢሆን 3 ሰው ናቸው ሲመጡ እናቴ አባቴ። እዚህ ማንም ጋር እንሆናለን ብለው አልመጡም። ግን እዚህ የእናቴ አብሮ አደግ ጓደኛዋ ነበረች። በቃ እዚህ ከተቀመጡ ጀምሮ በጣም ብዙ ወር ተቀምጧል። እሷ ጋር ነው የተቀመጡት። በጣም አላህ ጀዛዋን ይክፈለው ለእሷ ራሱ በጣም እሷ ጋር ነው የተቀመጡት። እሷ ጋር ተቀመጡ በቃ መጡ። አዲስ አበባ ገቡ። ሕክምናው ተጀመረ። እንደዛ ተሰራች። ከተሰራች በኋላ ወጪ በጣም ብዙ ሆነ ምናምን ነገር ወደ ውጭ ሂዳ ምናምን የሚባለው ነገር መጣ። አልተቻለም። ከዛ ያን ሰርጀሪ ከተሰራች በኋላ እሷም ደህና ሆነች። ሰርጀሪውም በቃ ኮምፕሊት ያለቀ። ቲዩመሩ ግን መውጣት አልቻለም። እጢው መውጣት አልቻለም። ስላልወጣ በቃ ያ ውጭ ሕክምና ነው ተባለ። ከዛ እንደዚሁ ስናያት ሳራ ኖርማል ናት፣ በቃ ደስተኛ ናት። ምንም ግድ እንትን አይኗ ብቻ ነው ህመሙ እንትን ብሎላታል። የሚገርም ነገር እዛ ፌስቡክ ፖስት ላይ የሆነ ልጅ አይቷት ነበረ
እና አባትና ልጅ ናቸውና አይተዋት በቃ በጣም ተረበሹ። እሷን ሁኔታ ሳይሆን በፊት ያውቃት ነበር አያውቃትም ጭራሽ አንተዋወቅም። በቃ ቪዲዮውን ያየው ሶሻል ሚዲያ ላይ እንደማንኛውም ሰው ስክሮል ሲያደርግ መጣለት አየው እና በቃ ምች ልጅ ምን ሆና ነው እና አንድ ሰው አውቃለሁኝ እንደዚህ አይነት በሽታ ያከመ ባህል ሐኪም በቁርአን ምናምን ነገር ያደረገ እና ለምን እሷ ጋር እንትን አንላትም? በጣም ሞክረናል ነው በጣም ሞክረናል አልሆነም። በቃ እንደው ካልመጣች አረኛ እንደው አንችልም እኛም በባህልም በእንትን ሞክረናል አልሆነም እንትን እንደምታስቡ አይደለም ብለን ስናስረዳው በቃ ልጁ በጣም ጎርቶታል። አባቱም እሱም ሳራን ሲያት በቃ እኔ ፕሌን ቲኬት እቆርጣለሁ ነው አለ። የት ማለት ነው? ከወሎ ባቲ ወደ አዲስ አበባ። እሱ ልጁ አዲስ አበባ ልጅ ነው። በቃ እኔ እቆርጣለሁ ፕሌን ቲኬቱን ካልመጣችሁ አለ። መጡ እናትና አባቴ መጡ፣ ወሰዷት፣ እዛ መድኃኒት ሰጧት ምናምን በቃ ደከሙ ምናምን። ያ ልጅ በጣም ተንገላታ ለሳራ ብሎ። ሳራ ተመልሳ መድኃኒቱን የሆነ ቀናት ቆይታ መጣች። ወደ ባቲ ስትመለስ መድኃኒቱ ቢያልቅ ራሱ ብሎ ከሰውየው የተቀበለ በመኪና ይልክልናል። ያ ሁላ እንትን አለ ምናምን። ከዛ በዛው አጋጣሚ በቃ ምን ተባለ ለሳራ አባቴ ምን አለ፣ እንደዚህ ሆና መቅረት የለባትም ሳራ፣ እንደዚህ ሆና መቅረት የለባትም። አንደኛ አስበው እኔም ታናሽቴ ተማሪ ነች፣ እኔም ወደ ውጭ የወጣው ስራ ምናምን ሰራለሁኝ። እናቴም የመንግስት ሰራተኛ ነች፣ አባቴም ኮንትራክተር ነው፣ ስራ ምናምን እዛ ወደዚህ ይላል። ሶ ማን ነው ልጅ ቴክ ኬር የሚያረጋት? በዛ ላይ ደግሞ በጣም እንክብካቤ ትፈልጋለች። አሁን እቺ ልጅ ከልጅነቷ ጀምሮ ስትወለድ ጀምሮ ከሆነ አይኗ ችግሯ ትለምደዋለች እንቅስቃሴውን ምናምን። እሷ ደግሞ በጣም ፍንድቅድቅ መዝለል አእምሮዋም ራሱ እኮ አሁን ትሪትመንት ይፈልጋል። ከዛ በላይ ደግሞ በቃ መዝለል መጫወት የለመደች ልጅ እንዴት ነው ስርስር ብላ ቁጭ ብላ አትቀመጥልህም። እሷ ደግሞ አትቀመጥልህም። በቃ እንቀሳቀሳለሁ ትላለች። እዛ ስትንቀሳቀስ በቃ የኛ አካባቢ ኮብልስቶን ኦር የሆነ ነገር ነው ኦር ቤት ውስጥ ራሱ አልሸመደደችውም ቤቱን ምናምን። አንተ የፈለገ የገዛ ቤትህን እኮ የገዛ መኖሪያ ቤትህን አይንህን ብትሸፈን አታውቀውም፣ ይመታታል። በመታት ቁጥር እሷ ደግሞ አሟት ማለት ነው ውይ መታኝ ምናምን ብላት አውቃ እየሳቀች ዝም ትላለች። ማሚ ይሄን ስታይ ታለቅሳለች። ልጄ እኮ ምናምን ብላ በቃ ልጄ እኮ እንደዚህ ሆነችብኝ ምናምን እያለች ከዛ በቃ እሷን የሚንከባከብ ሰው ማን ነው ሊሆን የሚችለው? ስለዚህ አባቴ ደግሞ ሲያስበው እቺ ልጅ እንደዚህ ሆና መቅረት የለባትም፣ በትምህርቷ ጎበዝ ነች፣ አእምሮዋ ፈጣን ነው። ስለዚህ እቺ ልጅ ቢያንስ የአይነ ስውራን ትምህርት ቤት ተፈልጎ መግባት አለባት። እኛ አካባቢ ባቲ ገና ትንሽዬ ከተማ ነች። ኮምቦልቻ ምናምን ጠይቃሉኝ። በዛ ሰዓት ደግሞ እኔ እንዳልኩ ይሄን ሙያ እማር ነበር ገና ሲኒማቶግራፊ ለመማር ካሜራ ሙያ ለመማር ደሴ እንትንል ነበር። ከአመት በፊት እመላለስ ነበር። እስኪ ደሴ ጠይቅ፣ ኮምቦልቻ ጠይቃሉ። ጠየቅን፣ የለም በቃ ፈለግን። ማሚ ደግሞ እንድትሄድባት አልፈለገችም፣ ከእሷ እንድትነጠል አልፈለገችም። ግን ደግሞ ማሚ ራሱ እንደዚህ እጇን ይዛት እየተራመዱ ሀሳብ ውስጥ ትገባለች። አሁን እሷ ቤት ውስጥ አባቴ ብቻ እንዲይዛት አባቴ፣ ከዛ ደግሞ እኔ እንዲይዛት ነው የምትፈልገው። በተለይ አባቴ ለምን ይጠነቀቅላታል እያንዳንዱ እርምጃዋን። ማሚ ግን ይዛት ራሱ እያየቻት ሀሳብ ውስጥ ገባና የሆነ ነገር ያደናቅፋት። ሲያደናቅፋት ወይኔ ልጄ ምናምን ብላ እንደገና ሬ ትላለች። በቃ ትምህርት ቤት መግባት አለባት ተባለ። ኮምቦልቻ ተፈለገ፣ የለም። ከዛ ለይሄ ልጅ አዲስ አበባ ነው ያለን ልጅ ሲያፈላልግ እንዳጋጣሚ አብደላ ኢብኑ ሚመክቱም ያ ትምህርት ቤት ተገኘ። ከዛ ይሳካል ተብሎ አልጠበቅንም። ከዛ አናገሯቸው ምናምን ነገር ሲያናገሯቸው ሳራን ሲያዋት እሷም ትምህርት ቤት ሲያው በጣም ሳራን ወደዷት። ከዛ ማሚ እንደገና ሳራ የሰው መውደድ አላት፣ ዝም ብላ አይደለ? በጣም እኔ የሚገርመኝ ነገር ውስጥ ነው በቃ ሳራን ያያት ሰው በሙሉ ይወዳታል። ወላሂ እኔ በጣም የሰው መውደድ በጣም ሰጥቷታል። በሄደችበት አካባቢ ሾፌሮች ጋር ተግባብታ ነው። አሁን ኢቭን አዲስ አበባ በነበሩበት ሰዓት ሕክምና ላይ ሳራን ይዘህ አይኗ እንደዛ ሆኖ ማሚ ባባ እና ሳራ በታክሲ መሄድ አይችሉም። ገባ ከአንድ ቦታ ወደ አንድ ቦታ የአክስቴ ቤት የኖሩበት እናቴ አብሮ አደግ የነበረችው እንትን ያሉት አብሮት የነበሩት ካራ ነው። ከካራ ጥቁር አንበሳ ሲመጡ ታክሲ ተሸጋሽጎ ምናምን አይመችም፣ በራይድ ነው የሚመጡት። በራይድ ሲመጡ ሾፌሮች ጋር ቁጭ ብላ ታወራለች። በቃ በስነ ስርዓት። እኔ ከኢቭን እንደዛ ተታመን በፊት ራሱ የአባቴ ቤተሰቦች ኮምቦልቻ ናቸው፣ የእናቴም ደግሞ እህቶች ምናምን ኮምቦልቻ ናቸው። እና እዛ ለዚያራ ምናምን ስንሄድ ሾፌሮች ጋር ጋቢና ቁጭ ብላ አውርታ ወይ የሆነ ነገር አድርገውላት ነው የሚመጣው። በቃ የሆነ አዲስ ነገር ትይዝና ማን ያደረገልኝ ስላት ዛሬ አንድ ሾፌር እንደዚህ ያደረገልኝ፣ ዛሬ አብሮኝ የነበረ ሰው እንደዚህ ያደረገልኝ ነው። በቃ የሰው መውደድ በጣም አላት። በጣም ወላሂ ይገርመኛል እኔ እና በቃ ተቀበሏት እነ ከድረም ማለት ነው በደንብ በጣም አዩት። ማሚ ግን አልሰጥም ማለች፣ ደግሞ መልሳ አልሰጥም ልጄን አለች። እኔም ደግሞ ፈራሁኝ በሰዓቱ። ማለት አስበው አሁን
አሁን እቺ ልጅ ፈራሁኝ። አይሚን በጣም ነው የምንወዳት ሳራን፣ በጣም ተወዳጅ ልጅ ነች። አሁን እኔ ምንም ለመወሰን እንትላል እኔ ቢያንስ በቃ አባቴ ሲያስረዳኝ ግዴታ ነው ልጅ እንደዚህ ሆና መቅረት ለህይወቷ ለልጅቱ ህይወቷ ሲባል እንደዚህ ሆና መቅረት የለባትም። ባይዘው አይ ነው ስሜቱን አውቀዋለሁ። እኔ ላቋርጥህና እኔ ከልክ ስንተኛ ክፍል ላይ ነው አምስተኛ ክፍል አይ ቲንክ አምስተኛ ክፍል ላይ ከቤተሰብ ተነጥዬ አዳሪ ትምህርት ቤት ገብቻለሁኝ 2000 አካባቢ ላይ ማለት ነው። እና ከቤተሰብ ስትነጠል ቤተሰብ እኮ የምትሄድበት ቦታ ለአንተ እንዳይመችህ ያውቃል። ለአንተ ለህይወትህ ለነገህ ጠቃሚ እንደሆነ ምናምን እኮ ያውቃል። ግን ደግሞ አንተን መነጠል ደግሞ አይፈልግም። ኦልሞስት ከሳራ ጋር ያኔ ዲፍረንስ የእድሜ ልዩነት ቢኖረን የሆነ የ2-3 ዓመት ዲፍረንስ ነው። በዛ ጊዜ ግን ስወጣ አንዱ ፈተና የነበረው ማሚ ብታምንበትም ለዚህ ልጅ ለወደፊቱ ለማንነቱ ለአኽላቁ ለስነ ምግባሩ ጥሩ ቦታ ነው ብላ ብታምንም ግን እኔን መልቀቅ ይሄድና አንተ ማለት ግን የመጨረሻ ፈታኝ ነው። እንኳን አይደለም ሳራን ልልፈልጌ ነው። በጣም ማሚ በጣም በቃ አልሄድም አልሰጥም ማለት ልጅ ከዛ አባቴና እናቴ መጣላት ጀመሩ። ጭራሽ ባስ አባት ደግሞ ጠንከር ማለት ይችላል ቢያንስ ከዛ አባቴም ደግሞ አስተሳሰቡ በጣም እንደዚህ እንትን አይደለም። በጣም ብዙ አስፍቶ ነገራቶችን በጣም እኔ ብዙ ነገር ይላለሁኝ። እኔ ራሱ ለዚህ ሁኔታ መድረሴ እኔ አባቴ ነው ላለሁ ብዙ ጊዜ በቃ አስተሳሰቤ ኮምፕሊት ሰፋ አድርጎ ወጣትነቴን አሁን ወደ ሱስም ወደ መጥፎ ነገር ላይ እንዳልሄድ ምንም ነገር ፕሮቴክት ያደረገኝ እኔ አባቴ ነው ብዬ ነው የማስበው። በቃ በብዙ ነገር በደም ነገራቶችን ስለሚያስብ ብዙ ነገር ይረዳኛል። አሁን እናቴ ጋር እኔ አንሰማማም በሆነ ነገር አሁን ሀሳብ ስሰጣት ትፈራለች። አባቴ ደግሞ ለቴክኖሎጂም ለምንም የሁሉም እናቶች ባህሪ ነው። በጣም እንትን ናቸው፣ ፕሮቴክቲቭ ናቸው። በጣም ኦቨር ፕሮቴክቲቭ ነች እሷ። ነገራቶቿን እንትን ለማለት የሆነ ኧረ ምናምን ትላለች። በቃ የሆነ ነገር እንደዚህ ልሰራ አስቤ ነበር ስላት ኧረ አይሆንም ምናምን ትላለች። ትጨነቃለች። የሆነ ነገር ቢሆንብኝ ነው የምትለው። በስራ ጉዳይ አይ እንደዚህ ልሰራ አስቤ ያለው ስላት ኧረ አይሆንም እንዴ ይሄ እኮ ምናምን እሪ ትላለች። አባቴ የሆነ ነገር ሳስረዳው ስለሚረዳኝ እሱ ጋር ነው ብዙ ነገር እንትን የምንለው እና በጣም ስለሚያስተውል በቃ ሳራ መግባት አለበት ተወሰነ። ማሚ አትገባም ማለች። እኔ በዛ መሀል ላይ የጨነቀኝ ምንድን ነው ያሳሰበኝ፣ ሳራን ማን ነው እንደ ልጁ አድርጎ ሊይዛት የሚችለው? አይሚን ከልጅነቱ ጀምሮ አይኑ እንደዛ የሆነ ሰው ቢሆን ችግር የለውም። ለምን ለምዶታል ኦልሬዲ ላይፉ ነው። ሳራ ግን ከሆነ ሰዓት በኋላ እንደዚህ ነው የሆነችው። ከቤተሰብ ደግሞ ቤተሰቦቿን በጣም ነው የምትወደው። በጣም መነጠሉ ለእሷ ራሱ እንዴት ነው የሚሆነው አልኩኝ። እሱ አብዱላይ መክቱምን ስታይ ረን ይማራለሁ አለች። ካልገባው አለች። አዎ አየችው፣ አሳዩኛለች። አየችው እማራለሁ አለች። ማሚ አልሰጥም አለች። ከዛ መጡ ወደ እንትን እዛው ወደ ተመልሰው ምናምን ነገር በቃ ማሚ አልሰጥም አለች። በተአምር ልጄን አባቴ ጋር ጭቅጭቅ ተፈጠረ። ማሚ ግን ማዕከሉ ሳታወነበት ቀርታ አይደለም በቃ ልጄ አትርቀኝም ነው እንዴ። አብደላህ ኢብኑ መክቱም እኮ እኔ ያየሁት መች እንደሆነ ታውቃለህ? እንዳጋጣሚ እነሱ ሳራ ወደ ትምህርት ቤት ወደ አብደላህ ኢብኑ መክቱም በቃ ተወስኖ ትግባ ተብሎ ማሚንም አሳምነናት ልትገባ ስትል ቋግሜ ላይ አካባቢ ላይ ነው። እኔ ወሎ አልነበርኩም፣ ለሆነ ሀጃ ወደ ሌላ ሀገር ሄጄ ነበር ከአዲስ አበባ አልፌ። ከዛ ሳራ ትምህርት ቤት ልትገባ ነው፣ አብደላህ ኢብኑ መክቱም ልትገባ ነው። ከመግባቷ በፊት እዛ የመሰለን ምንድን ነው ልክ እንደ መርከዝ የሚባሉ ትምህርት ቤቶች ለም በወር አንዴ ወር በ3 ወር ምናምን አንዴ ቼክ የምትደረግ መሰለን። ሁላችንም በዘም አላወቅንም። ከመግባቷ በፊት ካየኋትም ስለቆዩ 2 ወር ምናምን ስላለፈኝ ናና እያት ብዙ ስትመለስ በአዲስ አበባ አይደል የምትመለሰው፣ ናና እያትና ቻው ብልሃት ትግባ ተባለ። እኔ ራሱ አዲስ አበባ የመቅረት የመኖር ፕላን አልነበረኝም። እኔ ለሆነ ሀጃ ነው ሄድኩት። ስመለስ በቃ ሳራን ዘይሬ ትምህርት ቤቷን አይቼ ሄዳለሁ ነበር ያልኩት። እና ተባልኩ መጣሁ። በቃ ሀጃይን ምናምን ጨራርሼ እኔ መጣሁ አዲስ አበባ። ከዛ ትምህርት ቤቱን ሳይው ደነገጥኩኝ። እኔ መጀመሪያ ቡራዩ ያለውን ትምህርት ቤት ነው ያሳዩን። ስናየው ኧረ ቢስሚላ በጣም ነው ደስ የሚል፣ በጣም በተከባካቢያቸው በቃ እኔ ወላሂ ኮምፕሊትሊ ማይንድ ሴት ተቀየረ። በቃ ፈርቼ ነው የነበረው ሰው በቃ ኮንፊደንሴ ቡስት ነው የሆነው ባንዴ ሳየው ቡራዩ የነበረውን ትምህርት ቤት። ከዛ ደግሞ እንትን አወሊያ የነበረው ደግሞ እየተመረቀ ነበረ አዲስ። የመረቃቱን ሰዓት ላይ ሄድኩኝ። ትምህርት ቤቱን ሳየው በቃ ወላሂ ኮምፕሊትሊ በጣም ተገረምኩኝ። ይሄ ነው የሚማሩበት ነው ያልኩት። እኔ ጽዳቱ ማለት እኔ በጣም በተደጋጋሚ ጎብኝቼዋለሁኝ ማዕከሉን አብዱላህ ኢብኑ ኡሚ መክቱም በነ ኸድር የተቋቋመውን ማዕከል ማለት ነው። እኔ በጣም የሚገርመኝ የእውነት ወላሂ ያለማካበድ ልጆቹ እንቅስቃሴ ሲያደርጉ ማለት ነው ከድር ቃል በቃል የነገረኝ ነው የምልህ። ልጆቹ እንቅስቃሴ ሲያደርጉ ማየት የተሳናቸው ስለሆኑ
እንደ እንትን የሚጠቀሙት ይላል እንደ እጃቸውን ነው ብዙ ጊዜ እጃቸውን ይጠቀማሉ የሆነ ነገርን በማየት በቴክስቸር ነው የሚለዩት መንገዱ ለማየት ምናምን እና እዚህ ቤት በቃ አቧራ አይፈቀድም ይላል አቧራ በፍጹም መኖር የለበትም ይላልና የእውነት አሁን ሂደህ የሆነኛውን ግድግዳ ላይ ሂደህ እንደዚህ ብታረገው ምንም ነገር የለውም ምክንያቱም ልጆቹ አይናቸው ስለማያይ ያንን በእጃቸው ብዙ ነገር ስለሚዳስሱ ፍጹም ንጹህ መሆን አለበት ተብሎ ስለሚታሰብ ሽንት ቤት ያ ማፑ ራሱ ግቢው አንደኛ ልክ እንደ መንገድ ዳር ላይ እንደተሰራው የእግረኛ መንገዶች ለብላይንዶች የተሰራው አላ ቢሳይር ደግሞ ግድግዳው የቤቱ ግድግዳው ላይ ጠርዝ ነገር አለች ያችን በእጃቸው እየዳበሱ ወዱ ለማድረግ እዛ እስኪሄዱ ድረስ በጣም በነፃነት እኔ ግቢ ውስጥ ይንቀሳቀሱ ማለት ነው በቃ ልክ እንደ አንድ በቃ ያውቁታል እያንዳንዱን ነገር ትሬስ አድርገው ያውቁታል በጣም ይጮታሉ ምግባቸው በጣም ንጹህ ነው ኢስ ላይክ በጣም ፋንሲ የሆነ የእውነት በጣም እኔ ሳየው እንዳጋጣሚ እንዳልኩ ሲሄድ የምርቃቱ ጊዜ ነበር በምርቃቱ ላይ ትልቅ ሰዎች ነበሩ ኡስታዝ ሸማመ ዘይን ነበሩ ኡስማን የሚንበር ቲቪ ጋዜጠኛ ነበረ እና ምርቃቱም ስለነበር ኤክስፕሌን እያደረገው ነበር አብዱላህ ኢብኑ መክቱም ትምህርት ቤትን እና እኔም ኤክስፕሌን ሲያደርግ እየተከተልኩ እየቀረጽኩት ነበር በስልኬ ይሄ ውዱ ማድረጊያቸውን ሳይው ጽዳቱ እንዳይወድቁ ደግሞ እንትን የሚያረጉበት ነገር ኢቭን ሴራሚኩ ራሱ ያው ወዱ ለማድረግ ሴራሚክ ግዴታ አይደል ሴራሚኩ ኢቭን ሸካራ የሚባለው ሴራሚክ ነው እንዳያንሸራተታቸው ተብሎ እኔ እንደዚህ አይነት ሴራሚክ እንዳለ አላውቅም ነበር እኔ ራሴ ተገርም ያለው እንደዚህ ነው እንዳልኩኝ የልብስ ማጠቢያ ያላቸው ልብሳቸውን የሚያጥቡላቸው አሉ ምግብ የሚሰሩላቸው ሴቶች ናቸው አሉ በጣም ያስፈራኝ ነገር ይሄ ነበር እንክብካቤም ታገኝ ይሆን የሚለው ቀብጣ ስላደገች አባቴም ምንም ነገር አርጊልኝ ይችላል ያረግላታል እናትና አባቶቻችን እንደዛ አርገው ስላሳደጉን እቺ ልጅ ከባድ ነው አሁን ይሄ ቅብጠት በጣም መንደላቀቅ ነገር ሳይሆን አንተ ለልጅ የምታደርገው ነገር አለ ያን ማይነስ የተፈጠረህበት አድጎ ከዛ አሁን እንደዚህ አይነት ቦታ ላይ ቢገባ እንዴት ነው የሚንከባከበው መሟል ለበራሱ ፈራሁኝ በጣም እኔ እሷ ደግሞ ያለመደችው ነገር ነው አብዱላህ ኢብኑ መክቱም አትሊስት ሙሉ በሙሉ ባይባልም አብዛኞቹ ተማሪዎች ከልጅነታቸው ጀምሮ እንትን ያለ ስለሆነ ለምደውታል እሷ ግን እንዴት ነው እነሱ ጋር ራሱ እንትን የምትለው የሚል ፍራቻ ነበረኝ ሳየው በቃ ኮምፕሊትሊ ጭንቅላቴ ተቀበለው በቃ አብዱላህ ኢብኑ መክቱም እንደዚህ ነው እንዴ ነው ያልኩት በጣም በቃ አየሁት ትምህርት ቤቱን እሷም በቃ እኔ ኦልሬዲ ገብታለች ብራዩ ለምርቃኑ ነበረች መጣች እሷ ነበረች አበባ እንድትሰጥ እንደውም አስቀምጧት የነበረው ምናምን አየናት ማሚ መጣች ማሚ በቃ ልትጨክን አልቻለችም ስቲል እያለቀሰች ነው አስረዷት መምህሮቿ እና ኡስታዝ ኢብራሂም እና ኡስታዝ ከድር እና ሙክታር አስረዷት አጽናኗት ምናምን ግን ልትቀበል አልቻለችም በቃ አባብዬ ምን ብዬ ሳራን ትምህርት ቤት አስገባን ከዛ በኋላ ምን የሚል ሀሳብ መጣ ለምን አንተ እዚሁ አትቀርም አሉ እኔን ለምን እንደው እንድትቀር ይተፈለገ ለምን ቢያንስ ስንጠይቃቸው ያሁኑን ህጋችን የሚወጣው አናቀም አሉ እዛ የነበሩት ዋናዎቹ እና ኡስታዝ ኢብራሂም ተማክረው ነው እንትን የሚሉት ተማሪን የመዘየሩ እንትኑኛ የመሰለን እንዳልኩ ምንድነው ትምህርት ቤት ስትገባ በወራንዲ ኦር በሁለት ወራንዲ ቸክ ምናረጋት ነው መሰለኝ አዎ የኛም ጊዜ እንደዛ ነበር የኛው መርከዝ የነበረው እንደዛ ነበር በወራንዲ ቅዳሜና እሑድ ሄደን እንመጣለን ወይ ፋሚሊ ይመጣል ግን እዛ ስንጠይቃቸው ሜቢ በ15 ቀን አንዴ ኦር በሳምንት ሊሆናል እኔ ደግሞ የኔ ስራ ኦሬዲ በእኛ አካባቢ ላይ ያደኩበት አካባቢ ባቲ ነው ወሎ ላይ ትንሽ ከተማ ነች ለኔ ስራ ለድርጅቶች ማስታወቂያ መሰራት የምችልበት አልነበረ ሰፋ ያለ ከተማ ነው እንደዚህ አይነት ነገር ያለው ሶ እየተማርኩም የነበረው እኔ ከአዲስ አበባ መጥቼ ለመስራት ነበር አልተሳካልኝ በዛ መሀል የሳራ ህመም ተፈጠረ ምን አለ ብዙ ነገር እንትናል እና እዚሁ ለምን አትማርም ኦሬዲ ክላሱን ደግሞ እዛ ካሜራማን ትምህርት ቪዲዮ ኤዲቲንግ ትምህርት እየተማርኩኝ ኦሬዲ ሊያልቅ ሲል ነው የምርቃኑ ትንሽ ቀን ሲቀረው ምናምን ነው ትቼ የመጣሁት ለምን እዚሁ አትቀርም የሚል ሀሳብ ፈጠሩ አንተም እዚሁ ስራ ፈልግ ሳራንም ደግሞ ቸክ ማድረግ ይቻላል ተብሏል በሳምንት አንዴ ይሄድክ ቸክ አድርጋት አብዱላህ ኢብኑ መክቱም ይፈቅደዋል አሉ መርሐባ በቃ አልኩኝ እኔ በጣም ጀረጀርኩኝ ማለት የሆነ ግራ ገባኝ አንደኛ ተዘጋጅቼ አይደለም የመጣሁት እኔ ለሆነ ሀጃ ነው እዛ ደረሼ ስመለስ ወደ ወሎ መለሳለሁ እንጂ አዲስ አበባ ቀራለሁ የሚል የለኝ ያስኩት ልብስ ራሱ ትንሽ ነው አረ ሰበባ ፈጠሩ እሺ አትሊስት ልሂድና አንዳንድ ነገሮችን አዘጋጅቼ ልመለስ አልኩኝ አይ በቃ እዚሁ ትሆናለህ አሉኝ በቃ ሳራን በሳምንት አንዴ እየሄድክ ቸክታ እነሱ የሚገርምህ ነገር ጁማአ ሁሌ አብዱላህ ኢብኑ መክቱም እና ኡስታዝ ኢብራሂም ስልክ አላቸው ለተማሪዎቹ ለቤተሰቦቻቸው ይደውላሉ ሁሌ ጁማአ ያዘይሯቸዋል ያንን ስታይ በጣም በቃ እንደሚንከባከቧቸው በጣም ትሪት እንደሚያደርጓቸው ስላየሆነ በጣም በቃ አይምሮ የሚገርም ረፍት ነው ያገኘው ከዛ በኋላ ለሳራ እንዴት ትሆናለች የሚለው ሐሳብ ማለት ነው ወላሂ እኔ በጣም ትልቅ ምስጋና ማቅረብ የምፈልገው በዋናነት ለአብዱላህ ኢብኑ መክቱም ነው
በጣም ማለት ነው በጣም ከምንም አሳረፏችሁ። በቃ እኔ በጣም አሳረፉኝ። እኔ ራሱ በጣም ያስጨንቀኝ የነበረው ነገር ለምን እኔ ቤት ብትቀመጥ ልጅ ኢቭን ማሚ ራሱ ስራዬን ችግር የለም ማሚ አሁን በታመመች ሰዓት ሳራ የቢሮ ሰራተኞቿ ምናምን ነገር ስላዩ አለቆቿ አይጫኗትም። ግን ምንም ቢሆንም ደግሞ ማሚ ኢቭን መታ ቤት ብትውልና ሳራ ጋር አብራ ብትቆይ ሳራን አትንከባከባትም። አዲስ አበባ የአፍሪካ መዲናና የሰላም ምልክት፣ በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40,000 ምዕመናንን በሚያስተናግደው ታላቅ ኢስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት ዕድል ይዞላችሁ ቀረበ። ይህ ፕሮጀክት በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንፃዎችና 3 መግቢያዎች ያሉት እጅግ ዘመናዊ የንግድ ሞልን ያካተተ ግዙፍ ፕሮጀክት ነው። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ዘመናዊ አፓርትመንት ቤቶች በተለያዩ የክፍያ አማራጮች አሁኑኑ በእጆ ያድርጉ። እንዲሁም የንግድ ሱቆችን በፒያሳ በጋርመንትና በገላን የመኖሪያ አፓርትመንቶችን ደግሞ በሳር ቤት ቫቲካን ኤምባሲ ፒያሳ ሊሴ ገብረ ማርያም ትምህርት ቤት አዋሬ ወደ ቤተ መንግስት በሚወስደው መንገድ ላይ ያገኛሉ። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። ይህ የ30% ቅናሽ የተደረገው ቀድሞ ለሚመጡ 10 ደንበኞች ብቻ ነው። ይህ ውሳኔ ብቻ አይደለም፣ የትውልድ አሻራ የሚያርፍበት ታላቅ ዕድል ነው። አሁኑኑ ወደ 0906 67 44 44 ይደውሉና የህልሞን ማረፊያ በእጆ ያድርጉ። ቴምር ፕሮፐርቲስ የህልሞ ማረፊያ። ገባ የሚጎልባት ነገር ይኖራል። የሚጎልባት ነገር አለ። ሰዎች ልጅ መሆን አትችልም እንዴት ነው እያለ በጣም እጨናነቅ ነበር። አብደላህ ብን መክቱም ሳይሆን ይረፍት በቃ እርፍ ነው ያልኩት። እርፍ በጣም ነው ማመስገን የምፈልገው ነው ወላሂ አብደላህ ብን መክቱም። ከዚያ በቃ አብደላህ ብን መክቱም ገባች፣ ትምህርቷን ቀጠለች። ማሚም ወደ እንትን ያለች፣ እኔም ቀረሁ አዲስ አበባ እዚሁ። እቃ እንልክልሃለን፣ ብርድ ልብስ እኮ ምናምን እኮ ያስፈልግ እንልክልሃለን፣ እንደዚህ እንልክልሃለን። ከዛ ቤተሰብ ጋር አልሆነም አልኩኝ። እኔ አንድ ጓደኛዬ ነበረ፣ እሱ ጓደኛዬ ጋር እኔ ጋር መኖር ትችላለህ አለኝ። እሱ ጋር መኖር ጀመርኩ። ብርድ ልብስ ምናምን ላኩልኝ፣ መኖር ጀመርኩ። እሱ ጋር ስራ ማፈላለግ ጀመርኩ። የሚገርምህ 4 ወር ከምናምን 5 ወር ስራ አላገኘሁም። ዝም ብለህ ማለት ነው ጀስት እሷን ቼክ ለማድረግ በቃ እሷን ቼክ አድርጋለሁ። በየሳምንት እየሄድኩኝ አደውላለሁ፣ ስልክ ቪዲዮ ኮል አገናኛቸዋለሁ። ጓደኞቼ ይጠይቁኛል፣ ጓደኞቼ ጋር አገናኛታለሁ ምናምን። ከዛ እያለ እኔ ለ5 ወር ስላልሰራውም ከ5 ወር ምናምን በኋላ ነው ስራ ራሱ ያገኘሁት። 5 ወር ሙሉ በቃ ምንም ነገር የለም። ስራ ፈልጋለሁ፣ አልስማማም ሰዎች ጋር በመባህሪ ምናምን ሳይሆን እነሱ ኦፈር የሚያደርጉትና እኔ ያቅርቡት አይሆንም፣ ጭራሽ አይመጣም። ኢቭን ቤት ክራይ እዚህ እኔ አዲስ አበባ ስመጣ የመጀመሪያዬ ነው። ምንም ነገር አላቅም። ኑሮ እንዴት ይኖር እንዴት ይሆን ምናምን አላቅም። እኛ ክፍለ ሀገር ላይ ቤት ርካሽ ነው፣ ኤቭሪቲንግ ነገር ርካሽ ነው። እዚህ ሲመጣ አይደለም፣ ያስትራግል ምናምን ነበር። ከዚያ በቃ እየተቸገርኩ እያልኩ ከ5 ወር ምናምን በኋላ ስራ አገኘሁ። አልሐምዱሊላህ የሆነ መንቀሳቀሻ ስራ እንኳ በቃ እያልኩኝ እየለመድኩት ሀገሩን። ሳራም ደግሞ ኮምፕሊትሊ ለመደችው። አብደላህ ብን መክቱምን በቃ ለመደችው በደንብ። በቃ እኔ በሄድኩ ቁጥር መጀመሪያ አካባቢ ላይ ኢቭን እየሄድኩ ቸክ ሳረጋት እንትን ትል ነበር፣ ትደናበር ነበር። ከወደ ሐማም ስትሄድ ወደ ሽንት ቤት ስትሄድ ምን ስትል ትደነጋገጥ ነበር። የሆነ ሰዓት ላይ እሁድ ስሄድ አልናገርም፣ እሄዳለሁ ዝም ብዬ እና እዛ ሲሄድ ሰዓት ልጆቹ ጋር ምናምን እየሮጠች ምናምን ማየት ጀመርኩኝ። እንዲህ ያለ ለምዳው መሮጥ ጀምራለች። ስትሮጥ ሰዓት በቃ በጣም ደስ አለኝ። እኔ በቃ ስለሱ ሐሳብ እንዳይገቡ ለቤተሰቦቼ ምናምን ነገር በደንብ አድርጌ ያስረዳዋቸው። በቃ ለነማሚ ቪዲዮ ኮል አገናኛቸዋለሁ፣ ያወራሉ ምናምን። በቃ ለምደዋለች አልሐምዱሊላህ። በቃ እዛ ልጆቹ ጋር ተግባብታለች። እዛ ውስጥ ትምህርት ቤት ውስጥ መምህሮቹ በጣም አንተ ቢያንስ እኮ መምህር እኮ አሁን ኖርማል ትምህርት ቤት ስንማር መምህር እኮ ይቆጣሉ። ማንም አይቆጣ። በስነ ስርዓት እንደዚህ የሆነ እንደዚህ መብታቸውን አክብረው በስነ ስርዓት ነው። የሆነ ጥፋት እንኳን ቢያጠፉ እንደዚህ መሆን አለበት ብሎ አስረድተዋቸው ነው ትምህርት ቤቱ ራሱ ምግብ የሚሰሩላቸው፣ ልብሶቻቸውን የሚያጥቡላቸው፣ ጽዳቶችን የሚጠብቁላቸው በስነ ስርዓት ነው እንትን የሚንከባከቧቸው። አብደላህ ብን መክቱም በቃ ያን ነገር ሳይኔ በቃ ጭንቀት የሚባለው ነገር ስለሷ ማሰቡ እንትን እሷም ለመደችው። እጠይቃታለሁ ዛሬ እንደዚህ ሆነን ዛሬ በዚህ ወተን እንደዚህ ወርደን በቃ ታስረዳኛለች። እዛ ስኔ እንግዲህ ከዛ በኋላ የሳራን ጉዳይ እንግዲህ ብዙ ሰው ያወቃት ሳራን እኔም ጭምር ያወቅኳት የሆነ ፕሮግራም ላይ ታየች። የሆነ ሚዲያ ላይ ወጣ፣ አንድ ሚዲያ ላይ ወጣ አየናት ሳራን። ከዛ በኋላ የሆነ ሰዓት ላይ ኢሹ ሆነች አይደለ?
እስኪ ስለሱ አውራኝ። ምንድነው የተፈጠረው የዛን ሰሞን? እኔ ኢቭን አላቅም ሚዲያ ላይ መውጣቱን። እንዳጋጣሚ እሁድ ቀን ሄድኩኝ። ስሄድ መጀመሪያ ቲክታክ የሆነ ቪዲዮ ሰርታ ነበር ለአብዱላሂ ኢብኑ መክቱም እና አይቻት ነበረ። ከዛ በጣም ቫይራል ወጥቶ ምናምን ቪዲዮን አይቼው ስለነበር ጓደኞቼ እየላኩልኝ ነበር። ከዛ እሁድ ቀን ስሄድ ቪዲዮ እኮ ዛሬ ተቀርጬ ምናምን አለች። የምርሽ ነው አልኳት። ደስ ብሏት ነው የምትነግረኝ። እንደዚህ ሆኖ መቼ አይቼዋለሁ እኮ አልኳት። ነው አይደለም ዛሬ ነው የሚፖስት የሚደረገው። ዩቲዩብ ላይ ገብተህ ደግሞ በጣም ትሸመድዳለች። ዩቲዩብ ላይ ገብተህ አመስጋኝ ልቦች ብለህ ሰርች አድርገህ እንደዚህ ብለህ እንትን አለችኝ። ገረመኝና መርሐባ በቃ አየዋለሁ አልኩኝና እሷ ጋር አወራን። በሄድኩ ቁጥር እንዳጋጣሚ በሄድኩ ቁጥር እሷ አይኗ ስለማያይ እኔ ቪዲዮ ቀርጻታለሁ። እሷ ባወራን ቁጥር ዝም ብለን በስልኬ ያንን ይዤ ሄድኩ። የሆነ ፕሮግራም ነበረኝ እዛ ማታ። እዛ ፕሮግራሙ ላይ ሆኜ የከፈትኩት ዩቲዩብ ላይ ገብቼ አየሁት ቪዲዮቿን። በጣም በቃ የሆነ ታሪኳን እየተናገረችበት የነበረ ቪዲዮ ነበር። እኔ ራሱ በቃ ማየት አልቻልኩም፣ አቆምኩት በመሃል። ደግሞ እዛ ፕሮግራም ላይ ትልልቅ ሰዎች አሉ። ለሆነ ፕሮግራም ነው ሄድኩት። እዛ ሰው መሀል ላይ እኔ ማየት የራሱ አግባብ አልነበረም ምናምን ብዬ ማለት ነው። ከዛን ጊዜ በኋላ ያ ሚዲያ እንደገና የት ይደርሳል? የባቲ ልጆች ጋር ቪዲዮ ይደርሳል። ከዛ ሰው ለካ ኤክስፔክት ያደረገው ስንጠፋባቸው፣ እኔም ስጠፋባቸው፣ ሳራም ስትጠፋ ኢሹም እንትን ሲል ባቲም ላይ መጀመሪያ ገና ገንዘብ ማሰባሰብ የሚባል ነገር አስነስተው ነበር እና ሰው የሚያውቀው የሆነ ታከማ የሻረሽ ምናምን ነገር ነበር። እንደገና ሚዲያው ላይ ሲወጣ እንዴች ልጅ ብሎ የሀገራችን ልጅ ምናምን ብሎ እንደገና የባቲ ሰው ተነሳ። እንዴት እንትን እንደሆናለች እንደዚህ ሆነኛ እያለን የሚል ነገር እንደገና ተነሳ ሚዲያው ላይ። በጣም ተወከበ። ይሄ ሁላ ኢቨን ሲፈጠር እኔ ሳራ ነገረችን ቪዲዮን አየሁት እንጂ አላስታውስም። ለካ ፌስቡክ ላይ የሆነ ሰዓት ጠፍቼ ነበር። እኔ አላየሁትም። ጓደኞቼ ምናምን ማቃቸው ልጆች ሶሻል ሚዲያ ላይ በጣም የሚንቀሳቀሱ አክቲቭ የሆኑት በጣም ፖስት እያደረጉ የእናቴን አካውንት ምናምን ፖስት እያደረጉ ገንዘብ ማሰባሰብ ኦልሬዲ ጀምረዋል። በዛ ሰዓት ላይ እኔ አላቅም። አንድ ጓደኛ የደወልልኝና ቲክታክ ፌስቡክ ላይ ሼር ያደረኩልህ ነገር አለ የእናቴ አካውንት ነው እንዲ አለኝ። እንዳጋጣሚ ከቀረጻ መጥቼ እኔ ደክሞኝ ነበርና 4 አዝገኝ ምናምን አልኩት። ምንድነው የምትለኝ ምናምን አልኩት። እኔ መጀመሪያ በቀልድ ስለሆነ የጀመረው አሬ ምሬ ነው ፌስቡክ ላይ ሼር ያደረኩልህ ነገር አለ እስኪ ግባና ቼክ አድርጎ የእናቴ አካውንት ነው ያለኝና ገባሁ። ስገባ ፌስቡክ ላይ ኒው ፖስትስ ምናምን የሚል መጣልኝ። እንዳለ እንደገና ይሾናለች የእናቴ አካውንት ነው ግን የእውነተኛ። አዎ ከዛ እዛ ቦታ ላይ ደግሞ ምን ተፈጥሯል መሰለህ? አሮ ነው ማን እንዳደረገው አላቅም። ያ አካውንት ፌክ ነው ብለው ደግሞ መልሰው ወደዚህ አካውንት እንዳትጭበረበሩ ብሎ ደግሞ ፖስት ተጀምሯል መልሶ። ከዛ አረጋግጥልኝ አለኝ። ገባሁ። ስገባ ብዙ ሰው ሼር አድርጎልኛል ምናምን ነገር። ከዛ ሳየው ይሄ አካውንት እናት ነው አለኝ። ይሄ እናት ፎቶ አይደል? ያው እናቴ ነች። ይሄ አካውንት እናት ነው? አዎ እናቴ አካውንት ነው። ስለዚህ ሰው ዝም ብሎ ነው አንተ የሚለው ምን የሚለው አልኩት። ከዛ እንደገና እሱ ጋር አውርተን አስረድቶ ከጨረስን በኋላ ስክሮል ሳረግ ሳራ እንደዚህ ተብሎ እንደገና ለሷ ገቢ ማሰባሰቢያ ብሎ ገንዘብ እንትን እያሉ ነው። እንደን ደግሞ በዛው ሞመንት ላይ ምን ተፈጥሯል? የአካውንት ፌክ ነው እንዳትጭበረበሩ ተብሎ እንደገና ደግሞ ያ ልጅ እንዳትጭበረበሩ መልሶ ፖስት አድርጎ ከዛ ምን ያደርጋል? ከወንድሟ ቼክ አድርጌ ያለውኝ ብሎ የኔን አካውንት ፌስቡክ ሜንሽን አድርጎልኝ እሱን አናግሩት ካላመናችሁ ይሄ ትክክለኛው አካውንት ነው፣ በተሳሳተ መረጃ ነው እንትን ያደርግ ነው ብሎ እንደገና አስረዳ። ከዚያ ስብሰባው ገንዘብ መሰብሰብ ምናምን ተጀመረ ለሷ ማለት ነው። ከዛ አብዱላሂ ኢብኑ መክቱም እና ኡስታዝ ኢብራሂም እዛው ትምህርት ቤት ውስጥ የሷ ገንዘብ ማሰባሰቢያ በፈንድሬዚንግ ቲክቶክ ላይቭ ላይ ተጀመረ። ከዛ እንደዚህ ሲጀመር እኔ አልነገሩኝም። እነ ማማ ምናምን መጡ፣ ባቲ ነበሩ። እኔ ዙ ማኖር ጀምረ የለ እነ ማሚ መጡ፣ እነ ባባ መጡ። እንደዚህ ተጀምሮ ለጓደኛዬ ኢቭን እኔ ሳልሰማ የላይቭ ፕሮግራሙን ማለት ነው እንዴት ገንዘብ ማሰባሰብ እንደተጀመረ እንትን ብሎኝ ነግረውኛል። ግን ላይቭ መቼ እንደሚጀምር አላቅም። ከዛ አንድ ጓደኛችን እንደውላ አብሮኝ ለሚኖረው ልጅ ዛሬ እኮ ለሳራ እንደዚህ ገንዘብ ፈንድሬዚንግ ተጀምሯል አብዱላሂ ኢብኑ መክቱም እና ና ምናምን አለችው። እንደዛ ስትለው ባይተወይ እኮ የሳራ ወንድም እኮ እኔ ጋር ነው የሚኖረው አለት። እንዴ አንተ ጋር ነው የሚኖረው? አዎ በቃ አብራችሁ ነው። እዛ ለባባ ደውልኩና እንደዚህ ተጀምሯል ያልኩት። አዎ መቼ? ዛሬ እኮ ነው የሚጀምረው አለኝ። እንዴ አልኩና ሄድን። ከዛ ሴር አብዱላሂ ኢብኑ መክቱም የሚገርም ነገር አብዱላሂ ኢብኑ መክቱም አሁን ብዙ ጊዜ እዛ ሴር ብዙ ሰው የተለያዩ ሰዎች ግን ተዋውቅ ያለው የሳራ ወንድም እንደሆንኩ አያውቁም። አንተ ራሱ እንዳልከኝ አሁን እኔ ሳራን ያውቋታል፣ እኔን ያውቁኛል። ኢቭን ማሚ ራሱ ስራ ባልነበረብኝ ሰዓት ላይ ገና ከአዲስ አበባ ሳትሄድ ልጅ እስማኤል ይባላል እና በካሜራና በቪዲዮ ኤዲቲንግ ሙያ ያለው ሹፌርም መንጃ ፈቃድ አለው፣ መኪና ምንትን ማለት ይችላል፣ የራይድን ምንትን ከቻላችሁ ካላችሁ ምናምን ብላ ስራ በጣም ተጠይቃቸው ነበረ እና እስማኤል ነው ትላቸዋለች። እነሱ እኔን የሚያውቁኝ በኢሳም ነው። በሶሻል ሚዲያ ላይ እንዳለ ዩዘር ኔም ሶሻል ሚዲያ ኢሳም አይደለም የሚለው ሁሉም ኢንስታግራም ሁሉም ኢሳም ነው የሚያውቁኝ፣ እስማኤል አይደለም። እስማኤል ስትላችሁ አታውቁም፣ ታስረዳችኋለች፣ ጭራሽ ሊረዱ አይችልም። ከዛ ሳራ ኢሳም ነው ትላችኋለች እንደገና።
ኢሳም ነው ስትላቸው ነው የሚገባቸው። እና አብደላ ኢብኑ መክቱም በቃ ብዙ ሰው ተዋውቅ ያለው እኔ ሳራ ወንድም ኢቭን አሁን ከዚህ አሁን እቺን ከተናገርኳት በኋላ ነው ብዙ ሰው ራሱ የሚያውቀው እንጂ እኔ በጣም ብዙ ሰው ያውቀኛል። ሳራ ያውቃሉ የሰው ወንድም እንደሆንኩ ያውቁ። እኔ ራሱ አሁን አንዳንድ ሰዎች ቲክቶክ ላይቭ ላይ እኔ ራሴ ስከፍት ምናምን ሳራን ያውቋታል። ከዛ እንዳጋጣሚ እኔ እንደዚህ አንዳንድ የሚያውቁ ሳራ እንዴት ምን ደረሰች ህክምናዋ ምናምን ሲሉኝ ስነግራቸው እንዴት አወክ ምናምን ብሎ ይጠይቁኛል ኢንቦክስ ላይ። ሳራ እኮ እህቴን እላቸዋለሁ። እንደገና ይደነጋግጣሉ ምናምን እና በቃ ላይቭ ተጀመረ። የአብደላ መክቱም ላይቭ ተጀመረ፣ መሰባሰብ ተጀመረ። እኔ ወላሂ ሪች እናደርገዋለን ብዬ አላሰብኩም። ኦኬ ስንት ነበር የሚያስፈልገው? ኦልሬዲ ወደ 4 ሚሊዮን በላይ 4 ሚሊዮን በላይ አካባቢ ነው። ይሄንን ኢቭን እኔ አሁን አባቴ ላይክ በቃ የነበርኩበትን ሲቹዌሽን እኔም እዚህ ስራም ስለሌለኝ ምናምን እንደመጨናነቅ ስለሚያውቅ እንደዚህ የሆነ ነገር ስጠይቀው ሙሉ በሙሉ አይነግረኝም ለኔ እንዳትጨናነቅ ብሎና በስነ ስርዓት አያስረዳኝም። ሲያስረዳ የራሱ የሆነች ነገር ቀንጨበጨባ አድርጎ በቃ እንደዚህ ችግር የለውም ምናምን ነው የሚለኝ። ከዚያ እንደዚህ ያክል ብር ነው ሲሉ ፈራሁኝ። ዋይ እንደ አጋጣሚ ሆኖ ሳራ ያንን ዩቲዩብ ቪዲዮዋን ፖስት የተደረገበት ቦታ ላይ የሄድኩበት የፈንድሬዚንግ ፕሮግራም ነበረ እና ያን ገንዘብ ማሰባሰቢያ 3 ቀን እዛ ቦታ ላይ ስላደርኩ በዛ 3 ቀን ውስጥ የተሰበሰበውን ገንዘብ አይቻለሁ። እና በዛ 3 ቀን እንደዛ ከሰበሰቡ አልኩኝ እንዴት ነው እኛ ልናደርግ የምንችለው አልኩኝ። እነዛ እንደውም ትልልቅ ታፌ ሰዎች ነበሩ። አብደላ መክቱም እንዴት ነው ያደርጓል በቃ ፈራሁኝ እኔ ራሱ። ከዛ ወላሂ እኔ በቃ ያላህ ነገር ይገርመኛል። አብደላ መክቱም ይህን ሲያደርገው 4 ቀን ምናምን ነው እንትን ያለበት ኮምፕሊትሊ። በቃ አብደላ መክቱም ሊብ ተጀመረ። አንዳንድ ነጃሽ ትራቭል፣ እንደገና ደግሞ የኑረል የቲም፣ አንዴ ደግሞ አቢዘር ንጆ የባቲው። ብዙ ጊዜ ሰምተህ ከሆነ ሳራ ምን መሆን ነው የምትፈልገው ስትባል አቢዘር መሆን ነበር የምፈልገው ትላለች። አቢዘር የየቲሞችን የሚንከባከብ ኤንጂኦ ነው እና አድጌ ትልቅ ሰውኝ እንደዛ ትል ነበር። እና አቢዘር ምናምን አንዳንድ ቲክታከሮችም ነበሩ። እና በቃ መጣ ላይቭ ተጀመረ፣ ፕሮግራሙ ገንዘብ መሰባሰብ ተጀመረ። ከዛ ወላሂ በቃ ደነገጥኩኝ። እኔ ሳራ ወንድም እንደሆንኩ አያውቁም። እዛ ቁጭ ላለውኝ አግዛቸዋለሁ። እንደዚህ ሶኬት ሲበላሽ ምን ሲል ወደዛ ወደዚህ እያልኩ ከጎናቸውን አንሶላ እያቀብልኳቸው ምን እያልኳቸው በቃ እነሱ ጋር ማምሸት ጀመርኩኝ። ማታ ወንድሟ እንደሆንኩ ማንም አያውቅም እዛ ውስጥ። እዛ አካባቢ ያሉ ልጆች ጋር ግን ትተዋውቃላችሁ? በስራም ሳይሆን እዛ አብደላ መክቱም ተዋወቅን፣ ሷሂቦች ሆን። ሁሉም ሴቶችም አሉ ወንዶችም አሉ። በቃ ሳራ ወንድም እንደሆንኩ አያውቁም። እኔ ጀስት እንደ ሳራን የሆነ በምንም ነገር እንኳ ቢያንስ ቲክታክ ላይ ባረዳም የሆነ ነገር የተንቀሳቀስኩ እንድል ነው የመጣሁ ነው የመሰላቸው፣ አያውቁኝም። ከዛ ቀጠልን እያልን በቃ ገንዘብ ሰው ሲነይት ለሳራ ህክምና እንደዚህ የተባለ ነው እንደዚህ ብል ሲባል በጣም መደንገጥ ጀመርኩኝ። እኔ ፈንድሬዚንግ ይቻላል እንዴ ነው ያልኩት በዚህ ፍጥነት። በቃ በአጭር ጊዜ እና ኡስታዝ ኢብራሂም ተስፋ ሳይቆርጥ፣ ኡስታዝ ኢብራሂም የአብደላ መክቱም ተስፋ ሳይቆርጥ በቃ ይህን ገንዘብ እናሟሏለን እያለ በኮንፊደንስ ሲያወራ እኔ የፈራ ነበር። የምር ይሆናል እያልኩኝ ወላይ ተስፋ ሳይቆርጥችን ገንዘብ ሳናሰካ ንቅንቅ አንልም እያለ ሌሊቱን ሙሉ ቁጭ እያሉ እንደውም እኛም እየተኛን ኡስታዝ ኢብራሂም በቃ እችን ገንዘብ ሳናሰካ ዛሬችን ብር ሞልተን ነው እንትን የምንለው እያለ ቁጭ ብሎ እያነጉ ምን እያሉ በቃ በስንት እንትን ስንት ቀን ፈጀ? ኦልሬዲ ወደ 4 ቀን 5 ቀን ምናምን አለቀ ገንዘብ ተሰባስቦ አለቀ። ሪቻ አደረግን። ከዚህ በኋላ ህክምናዋ እንትን ማለት ይችላል ወደ ውጭ ምናምን። የሚገርም ነው። በዛው አጋጣሚ ሌላ ማመስገን የምፈልገው ኢትዮጵያን ኤርላይን ለሳራና ለባባ የደርሶ መልስ ትኬት ችሏቸዋል ፍሪ ማለት ነው። እና እንዴት ነው የተፈጠረው? ሳራን ቪዲዮዋን አዩ። ቪዲዮዋን ሳዩ ለህክምና እንደዚህ ተብሎ አብደላ መክቱም ፖስት ያደረገው ቪዲዮ ላይ መሰለኝ ፖስት አድርጎ ስለነበረ ፈንድሬዚንግ እንጀምራለን ብለው እና በዛ ሰዓት ላይ ለህክምና ለውጭ ሀገር ለምናም ብሎ ኤክስፕሌን ስላደረጉ እዛ ላይ ኦልሬዲ ወደ ውጭ ሄዳ እንደምትታከሙ ወደ ህንድ እዛ ላይ ኤክስፕሌን ተደርጓል አይደል? እዛ ሰዓት ላይ ኢትዮጵያ ኤርላይን አይቶ ስለነበረ ለሳራ እና ለአንድ ሰው የደርሶ መልስ ትኬት እኔ ይችላሉ አለ። በቃ የሳራን የሰው መውደዷን ወላሂ እኔ ገረመኝ። አሚን አስበው ከኢትዮጵያ ኤርላይን ማለት ቀላል እንትን አይደለም። ተደውሎ ለሳራና ትኬት ይችላሉ። ደነገጥኩኝ እኔ በቃ የሳራ ለሰው በቃ ሰው በጣም ተወዳጅ ናት፣ በጣም ተወዳጅ ናት። እነዛ ተፈጠረ በጣም በቃ እኔ እንትን ማለት ጀመርኩኝ። በቃ አባቴ የምር ይሄ ነገር ሬል ነው አልኩት። የምር ሬል ነው ወይስ እስካም ተደርጋችኋል አልኩት። የሆነ ሰው በሳራም በስም ያረጉ የሳራ እንትን ነኝ ወኪል ነኝ ገንዘብ አስገቡ ምናምን የሚል ሰውም ነበር እና እነዚህ አይነት ነገር እንዳይሆን ብሎ ከዛ የምርን ኢትዮጵያ ኤርላይን ናቸው አለ። ከድር ያውቃቸው ነበር፣ ኡስታዝ ከድር ያውቃቸው ነበር፣ እነሱ ናቸው አለኝ። በቃ ከዛ በኋላ እኔ ራሱ ይሄ ነገር ኮምፕሊት ይሆናል የሚል ነገር ፈጠረ። የሚደንቅ ነው። ረመዳን ውስጥ ነው አይደል ሄደችው? ረመዳን ውስጥ ነው ሄደችው። ረመዳን ከመግባቱ በፊት ነው እዛ እንትን ያለው ፕሮግራሙ ያለቀው። ረመዳን ገባ።
ከዛ እንዳጋጣሚ እነዚሁ መጥተው ነበርና ማማ ባባም እዚሁ ነበሩ። አሁን አብሯት የሄደው ማን ነው? አጎቴና አባቴ ናቸው ሄደው። ሁለቱ ናቸው እዛ ያሉት። አጎቴን ከዚህ በፊት እሱ እዛ ህንድ ሄዶ ስለነበረ ለሕክምና ትንሽ ጊዜ ቆይቶ ነበር እዛ። አትሊስት በእንግሊዘኛም በምንም ለማድረግም የሆነ ለሕክምና ስለሆነ የሄደው ከዚህ በፊት እንዴት ነገራቶች እንደሚንቀሳቀሱ ያውቃልና እሱ ይሻላል ተብሎ እሱን እንትናል። ሰው አሁን የሚያስበው ማሚ ሄደች ነው የሚመስለው። ማሚን አሁን አስቀረን አትሄድም፣ እሷም አትሄድም አልሄድም ማለች፣ እኛም አንፈቅድም ነው ያልነው። ዋይ እዛ ብትሄድ እያለቀሰች ምን ያለች በቃ እናት አይደለች። ጠንከር ማለት ይፈልጋል ደግሞ ሰው ሀገር ላይ ብቻህን ሆነህ ምናምን። ለምን አሁን አንድ ሰው አባቴ ሳራን በደንብ መንከባከብ ይችላል፣ እያንዳንዱ እንቅስቃሴዋን ይይዛታል አብሯት። አጎቴ ደግሞ አንዳንድ ጉዳዮችን ይሄድ ያስጨርሳል ሆስፒታል ውስጥ። በዛ ተብሎ እንደዛ ሄዱ። አሁን እንግዲህ ኢስማኤል ሰሞኑን የወጣ መረጃ ነበር አለ በተለይ ሶሻል ሚዲያ ላይ የተሳካ ቀዶ ጥገና አድርጋለች የሚል ነው አይደለ እንትን ያለው። ከዛ ሁሉ ሂደት በኋላ አሁን ምን ላይ ነው ያለችው? አሁን ሰርጀሪውን ተሰራች። ዋና ቲዩመሩ አልነበረ ትልቁ ችግር የነበረው እና ኢቭን እኔ ይህን ሰርጀሪ እንትን ከማለቷ በፊት ዶክተሮች ያስረዱኛ እንዴ አልገባኝም ነበር። ቅድም አላልኩም ከሆነ ሰዓት በኋላ ስጠይቃቸው ምንድን ቲዩመሩ የአይነ መስመሯን ጭብጥ አድርጎ ይዟታል እና ይሄ መውጣት አለበት። ካልወጣ አንደኛ ውሃ የሚቋጥረውን በዚህ እንትን ብሎላታል ብያለሁ። ያ ነገር ግን የአይነ መስመሯን እየጎዳው ከቀን ወደ ቀን እንትን ካለ ቪዥኗን በዛው እንትን ሊል ይችላል የሚል እንትን ብሎኝ ነበርና በጣም ስጋቴ እኔ ኢቭን የጥቁር አንበሳ ራሱ አሁን ወደ ውጭ ልትሄድ ስትል ወደ ህንድ አይኗ ላይ ጊቭ አፕ አድርጉ ነው ያሉት። ኦኬ የመመለስ ተስፋ የለውም አይኗ ላይ ጊቭ አፕ አድርጉ። ግን ይሄ ቲዩመር ኢቭን አሁን ለሴሚስተር ወጥታ ጥቁር አንበሳ ስትታይ ቲዩመሩ እያደገ ነው። ከነበረበት ሴንቲሜትር ተለካበት ጨምሯል። ሶ ህይወቷን አደጋ ላይ ይጥላል። ስለዚህ ዋና ሰርጀሪው እኛ አስበን ሄድ ነው ለአይኗ ሳይሆን ያ ነገር እያሄደ ከሆነ ወደ ካንሰር ይቀየራል እና ግዴታ መውጣት አለበት። አሁን መጀመሪያ አካባቢ መስከረም አካባቢ ላይ በቃ በዚሁ ይቆያል የሚል ነበር። 2 ጊዜ 3 ጊዜ በጊዜ ልዩነት ቼክ ስትደረግ እንቅስቃሴ አልነበረውም። ስለዚህ ኖርማል ትኖራለች ነበር የተባለው። ግን ከሆነ ሰዓት በኋላ ሲታይ እንትኗ በጣም እያደገ እንደሆነ ሲነገር መውጣት አለበት ግዴታ። ስለዚህ ቀዶ ጥገናው እሱን የመውጣት ስራ ነው አሁን የተጠናቀቀው እንጂ እንደውም የአይኗል ተብሎ አልነበረም። ግን እዛ ሰርጀሪው ስትሰራ ሰርጀሪው ክፍል ገባች። እኔ ሲነግረኝ ባባ የ2 ሰዓት ምናምን ይፈጃል ያሉ፣ ግን የ7 ሰዓት አካባቢ ነው የፈጀባቸው። አዎ ከዚያ ስጠይቀው በቃ ቆራርጦ አውጥተውታል አለኝ። ከዛ እኔ ቀጥታ የጠየኩት አይነ መስመሩ አሳልኩት። ምክንያቱም ዶክተሩ ያስረዳብኝ መንገድ እንዴት ነው አንተ የቻርጀር ኬብል አለህ አለኝ። ያ ቻርጀር ኬብል እንዴት ነው ለምሳሌ ሜቢ የሆነ ቡፌ ኦር ሶፋ ነገር ቁጭ ሲልበት እኮ መስመሩ ከጊዜ ወደ ጊዜ እየተጎዳ ሄድና ቻርጀር እኮ ብዙ ጊዜ ኤርፎኖች እንደዚህ እናጠመም የለም ልክ እንደዛ ነው አለኝ። የአይን መስመሯም እንደዛ ነው አለኝ። እንትን ባለ ቁጥር የሆነ ነገር በጎዳው ቁጥር እየሳሳ ይሄዳል። ሶ ከተላቀቀ ያ ቪዥኑ አይመለስም። ሶ ያ ነው ቲዩመሩ እዛ ባደገ ቁጥር እየጎዳው ስለሚሄድ እና በቃ ይህን ያክል ወራት ደግሞ ስለቆየ በዛ ወራቶች ውስጥ ጎርቶት ይሆን ምናምን የሚል ሀሳብ ነበረኝ። ከዛ ስጠይቀው ባባን አይኗስ ነገር እንዴት ሆነ ምናምን አልኩት። አሁን ቲዩመሩን ቆራርጠው አውጥተውታል አለ። ቲዩመሩን በሰርጀሪው በቃ በስርዓት ኮምፕሊትሊ ተጨርሷል። ቲዩመሩ ወጥቷል። ነገር ግን አይኗስ አልኩት። በቃ አይኗስ ስለው አይኗም ተስፋ አለው አለ። ኧረ እባክህ ወላሂ በቃ በጣም እኔ አለቀስኩኝ እንደዚህ ሲለኝ። ወላሂ ምን ያክል እንትን እንዳልኩኝ ወላሂ እንዴት አድርጌ ላስረዳ። አይኗ ተስፋ አለው ሚንስ በቃ መስመሩ አልተጎዳም አለ። በቃ መስመሩ እንዴት ሆነ ያልኩት እኔ ዶክተሩ ኢቭን ይሄን ሲያስረዳኝ እነ ባባ ማማም የሉም። በስነ ስርዓት እኔ ቁጭ አድርጌ ስጠይቀው እሱን ማለት ነው ማንም ጋር አይደለም። እና ያን የፈራሁትን መስመሩ ላይ የአይኑ መስመር ላይ ተጭኖት ከቆየ ይበጠሳል ማለት ይጎዳል። ያ ከተጎዳ ደግሞ ቪዥኑ አይመለስም ነው። የአይን ብሌኑ አይደለም መስመሩ ጋር ነው ችግሩ። ሶ የአይን መስመሩ እንዴት ሆነ አልኩት። የአይኑ መስመሩ እኮ አለኝ አባቴ ዶክተሮቹ እንደዛ አሉ እንጂ አልተጎዳም እኮ መጀመሪያ ማለት። ኧረ አሁን እሱን ተወው አልኩት። ምን አሉ አልኩት። እኔ ምን አሉ እነሱ አሁን እዛ ህክምና አሁን ያዩት አክቹሊ እዚህ አዲስ አበባ ውስጥ ጥቁር አንበሳ አላዩትም። ቲዩመሩ እያደገ እንደተጫነው ነው እንጂ የተጫኑን ጭበጥበጥ አድርጎ ይዞታል። ሶ ይበጠስ አይበጠስ የሚታወቅ ነገር የለም። ኦልሬዲ ያ ቲዩመሩ ውስጥ ነው ያለው። ተላቆ ቲዩመሩ ብቻ ይዞት ሊሆን ይችላል የሚለው ነገር አይታወቅም። ሶ እዛ ነው የሚያውቁት። ቲዩመሩ ወጣ አይደል? ስለዚህ መስመሩ እንዴት ነው አልኩት። እኔ በቃ ተስፋ አለው አለኝ። ተስፋ አለው ብሎ እናል አለኝ። ተስፋ አለው ሲለኝ ወላሂ በጣም ነው ደስ ያለኝ። በጣም የሚገርምህ ነገር የሳራን ቪዲዮ የመጀመሪያ ቪዲዮ ፌስቡኳን ፖስት ሳደርገው አብራኝ የነበረች ጓደኛ ነበረችን። ያን ቪዲዮ ሳየው ደንግጬ ሳለቅስ ነበረች እሷ።
ይሄን ዜና ደግሞ አይኗ ተስፋ አለው ሲል እንዳጋጣሚ እሷም ከወሎ መታ አዲስ አበባ ተገናኝተን አብረን ነበርና ይሄን ሲነግረኝ ደውሎልኝ አይኗ ተስፋ አለው ሲል ነበረች እሷም ኤግዛክት ያስቻለች ሁለታችንም ቪዲዮውን ስናይ ዛን ጊዜ አልቀሰናል ተስፋ አለው ሲባል በጣም ነው ያለቀስነው በቃ የምትለው ጠፍቷት ዝም አለችን እያየችን በቃ ደስ አለኝ በጣም ደስ አለኝ አይኗ በቃ ተስፋ አለው በዚሁ አሁኑ እዛው የምትታየው ነው ወይስ ተመልሳ ሌላ ፕሮሰስ ይፈልጋል ወይስ አሁኑ እዛው ቼክ ያደርጋ የለም ፕሮሰስ ምንድነው አሁን ዶክተሮች ብሎ የነበሩ በቃ ዋናው ቲዩመሩ ነው ቲዩመሩ ወጥቷል ነገር ግን አሁን እጢ የሚነሳበት ነገር አሁን ለምሳሌ ካንሰር የሚነሳበት ሪዝን አይታወቅም ይባላል ሶ ምንድነው ለምሳሌ አብዛኛው አይተው ከሆነ የጡት ካንሰር የተያዙ ሰዎች ከተሰሩ ከተቆረጡም በጨረር ይመታል ያ ለምሳሌ እጅህ ላይ የሆነ ምንድነው በድሮ ዘመንም እኮ እጅህ ላይ ቁስል እንዳይፈጥር የሆነ ነገር እጅ ከተቆረጠ ቢላ ግለው ኦር በሳት ነገር ያረጉታል ጠባሳውን እንዲቆይ ማለት ነው እዛ ቦታ ላይ ኢንፌክሽን እንዳይፈጥር ገባ ቲዩመሩ ወጥቷል ስለዚህ ቲዩመሩ ስለወጣ እዛ ቦታ ላይ ደግሞ እንዳይነሳ ጨረር መሰራት አለበት የለበት የሚል ዶክተሮቹ ማውራት ጀመሩ ከዛ ገና አላሳወቁንም እየተማከሩበት ነው እና እንደገና ደግሞ ነገ ትናንት ተደዋውለን ነበር እንዳጋጣሚ ነገ ቼክ ትደረጋለች የማራይ ድጋሚ ትገባና ኦሬዲ ቲዩመር ወጥቷል ግን ምን ላይ ነው የሚለው ነገር ቼክ ትደረጋለች ተባብሎ ነበር ቼክ ትደረገና ከዛ የጨረሩ ነገር ተወስኖ ያን ደግሞ ለማድረግ ከ6 ሳምንት በኋላ ነው ምክንያቱም ኦሬዲ ገና ህክምናው ተሰራረል ጨረር ደግሞ ቀላል ነገር አይደለም ስፔሻሊ ህፃን ልጅ በዛ ላይ ደግሞ ጭንቅላት ላይ ነው ከባድ ነው ሶ 6 ሳምንት ምናምን መቆየት አለባት ከዚህ በኋላ ተባለ ስለዚህ ኦሬዲ ህክምናው ተመልሰው ከለገና ይሄዳሉ ነው እዛው ነው የሚጠብቁት በቃ እዛው አንድ ወር ከምናምን ጠብቀው ጨረሩን ተሰርታ እንትን ማለት አለባት ዶክተሮቹ አሉ ከዛ ኦሬዲ አክቹሊ እንትኑ ተሰርቷል ቲዩመሩ አልቋል ቲዩመሩ በቃ ወጥቷል እዚህ ጋር የተሳካ ነው እሱ ቀዶ ጥገናው እዚህ ጋር የነበረው ነገር አስተካክለውላታል ውሃ እየቋጠረ የነበረው ያ ቲዩመሩ ሪዝኑ እሱ አልነበር ያም ተስተካከለ ግን ጨረር ደግሞ እንዳይነሳ በቃ ይሄ ነገር ኮምፕሊትሊ መሰራት አለበት ሜቢ ድጋሚ ሊነሳ ይችላል አይታወቅም መነሻው ሶ እዛ ቦታ ላይ በጨረር መመታት አለበት የጨረር አገልግሎት ልክ እንዳልኩ ቁስል ኢንፌክሽን እንዳይፈጠር እዛ ቦታ ላይ እዛው ባለበት እንዲቆይ የሚያደርግ ነው ጨረሩ ስራው ሶ እዛ መሰራት አለበት ተባለ አሁን እየጠበቁ ነው ዛሬ እንትን ትላለች ውሳኔውን ይሰማል ዛሬ ኤምአርአይ ገብታ ቼክ ትደረግና ከዛ ጨረር የሚባለው ነገር ደግሞ ከ6 ሳምንት በኋላ እንዳሉት ጠብቀው ከዛ በጨረር ትሰራለች ሱብሃንአላህ እንግዲህ ሁሉም ነገር በአላህ እጅ ነው አይ ዊሽ ሳራን አይኗ በርቶ ይሄ ወየ ቀድሞ ጨዋታዋ ምናምንዋ በቃ I don't know እንደዛ ቢሆን ምናምን የብዙ ሰው ዱዓና የሁሉም ሰው የሆነ ቴንሽን በቃ ቴንሽን ውስጥ ነው ሁሉም ሰው የሚጠብቀው ነገር ይመስለኛል እንግዲህ ያንን ኤክስፔክት እናደርጋለን ኦሬዲ ብዙ ነገር ተስፋ የሚሰጥ ስለሆነ ማለት ነው ኢሳም እንግዲህ እኔም ካንተ ጋር እንድናወራበት የፈለኩት አሁን ኦሬዲ አይ ቲንክ ረፍት ያደረገች ነው ምናምን እንጂ ኮሙኒኬት ብናደርጋት ደስ ይለኝ ነበር ግን ረፍት ላይ ነች ረፍት ማድረግ አለባት ምናምን ያሳየኝ ነበር እኔም ሰሞኑን ያየዋት ነበር ምናምን ሺዝ ፋይን ፈሊላሂል ሐምድ ታወራለች ምናምን ኦሬዲ ነቅታለች ምናምን ያለው ነገር በጣም ደስ ይላል እኔም እንዲሁ ተመልካቾች ጥያቄ አሁን የሳራ ጉዳይ በሳራ በኩል መልስ ለማግኘት በትንሹ አንድ ወር ነው ይፈጃል አይደል ከዚህ በኋላ እዛው ስለምትቆይ እሷ ራሷ እንኳን መታ እንደውና ቆይታ እናርግ ምናምን ብንል ግን አትሊስት ካንተ ጋር ያለውን ነገር ደግሞ ለተመልካቾች ሰውም ኤገር ሆኖ እየጠበቀው ስለሆነ እሱን ለማድረስ ነው እንግዲህ ጥሩ ቆይታ ስላሳለፈን በጣም ደስ ብሎኛል ፋይናሊ ግን እንደው አንተ በዚህ ሂደት ውስጥ ሚና የነበራቸው አመስገን የምትፈልጋቸው እንዲሁ ሪሌትድ የሆነ ሀሳብ ካለ ግን የመቋጫ እሱን ሰምተን ፕሮግራማችንን መዘጋ ደስ ይለኛል እኔ በቃ እንዳልኩ አመስገኛቸዋለሁ አሁንም በድጋሚ በዋናነት ከምንም በላይ በዋናነት ነው በአላህ ወላሂ የሆነ ነገር ኑሮኝ በቃ ልክ እንደ ውለታም ብለው እንደምንም ምስጋና ማቅረብ ፈልኩ በዋናነት እኔ ከብዙ ነገር በቃ ኢቭን ለህክምናው እንዳለ ሆኖ ትምህርት ቤቱ ለራሱ እንትን ማለት አብዱላህ ኢብኑ መክቱም ዋና በጣም ማመስገን የምፈልገው እሱ ነው ለህክምናው ሪዝን የሚሆነው እሱ ነው እንደገና ደግሞ ኢቭን ህክምናው ባይኖር ራሱ ተንከባክበው እያስተማራት የነበረው አብዱላህ ኢብኑ መክቱም በጣም ማመስገን ፈልጋለሁ አብዱላህ ኢብኑ ኢትዮጵያን ኤርላይን በዙሪያ ያሉኝ ጓደኞቼ በሙሉ ባቲ አብሮኝ ላደጉ አብሮኝ በሰዓት ሳራ ይዛ ሰዓት ታማኒ እንደዛ በቃ ቤት ሁሉም ጥሎት እኔ አስታውሳለሁ የሆነ ሰዓት ላይ እነሱን ወደ አዲስ አበባ ሸኝቻቸዋለሁኝ መናኸሪያ ሄጄ ሸኝቻቸው ቻው ብያቸው ነው የተመለሱት ግን የኔ አስተሳሰብ ምንድነው ቤት ሰው አለ ብዬ ነውና ሲሄድ
በጣም ተቻክሎ ስለሆነ የነበጡት ልብሷ በየቦታው ወድቆ ሳይ በጣም ከፋኝ። በዛ ሰዓት ኢቭን እንዳጋጣሚ ሲመጡ ጓደኞች ሲማት ከመሸ በቃ ሲያዩኝ እንደዚህ አራብሽር ምናምን አይዞ ምናምን ብሎ አጽናንተው ምን ብለው በሁሉም ሰዓት ላይ እየጎተጎቱኝ በቃ ተነስ እንሂድ እዚህ ቦታ እንደዚህ እናድርግ እንዲህኑን እያሉ በቃ ብዙ ሁሉም ነገር ጎኔ ነበሩ ጓደኞቼ፣ አዲስ አበባም ላሉ እዚህ ጓደኞቼ ለሳራ በቃ ብዙ ነገር ላደረጉ በጣም ማመስገን እፈልጋለሁ። ለሁሉም ለላይቭ ፕሮግራሟ ላይ ለተገኙ ባይ ዘ ወይ ይሄን ቪዲዮ ሲያዩት ላይቭ ፕሮግራሙ ላይ እኔ ሳራ ወንድም እንደሆን ካያውቁ አሁን ከዚህ በኋላ ብዙ ሰው ያውቃል። እኔም አሁን የሳራ ወንድም ነኝ ማለት አልችልም። እዛ ሂጅ አሁን እኔ ላይቭ ላይ ስገናኝ እንደ ኖርማል ሰው ተገናኝተን ተዋውቀን እንትን ነው የምንለው እና ሳራ እህቴ እንደሆነች አያውቁም። ከሆነ ሰዓት በኋላ አንድ ልጅ የሆነ ፕሮግራም ላይ ስንገናኝ ለቀረጻም ሆነ ለምንም ይህ እኮ የሳራ ወንድም እኮ ኢሳም ምናምን ብሎ ዘይሮኝ ምናምን እያወራን ባይዘወይ የሳራ ወንድም እንደሆነ ታውቃላችሁ ይሏቸዋል። ይደነግጣሉ እንደገና። እኔ ራሱ በጣም ነው የደነገጥኩት። ባይዘ ዳይዋን እዚህ የሆነ ቦታ ምሳ በልተን ምናምን ትስል ምናምን ሲሉኝ እና ሁሌ ጥያቄ ነበር ሳራ እንዴት ሆና ይሆን ከዛ በኋላ እንዴት ሆነች የሚለው እና እኔ እንደውም አፕዴት በጣም አገኘ ነበር በየዕለቱ ኦልሞስት በየዕለቱ በስራም ጉዳይ ስለምንገናኝ እሷም ጋር ሁሌ ስለምናወራ በቮይስም ቪዲዮ ኮልም እንደዋወላለን ትነግረኛለች። ያው አባቴ ጋር ያለን ግንኙነት ልክ እንደ ወንድምና እንደ ወንድም እንቀላለዳለን ምናምን። ዛሬ ይኸው ጋበዘኝ አንተ አልተጋበዝክ ትለኛለች። ቮይስ ታደርግ እንዲህ በይ ምናምን እያለ ቮይስ ላይ እሷ አታስተውል ማይሆና ስለሚያይ ቮይስ ኦፕን አድርጎ አሁን እንደዚህ ትይዋለች ይላታል። እንደዛ ትላለች እሷ ጀመርከው ትላለች። ማሻአላህ እነዚህ ሁሉ ይመሰገናሉ ነው በዚህ ሂደት ውስጥ ሚና የነበራቸው ሰዎች። ኢንሻአላህ አላህ ብሎ ደግሞ ነገ ሳራም ባለችበት እያየች ተጫወተች ደግሞ ቀን እናሳልፍ ይሆናል ኢንሻአላህ። እሱን ከአላህ ተስፋ እንቆርጥም፣ እሱን አላህን እንለምናለን። ኢስማኤል እንግዲህ አክብረኝ መጥተህ በዚህ ጉዳይ ላይ እንድናወራ ፈቅደህ ጥሩ ጊዜ ስላሳለፍን በጣም አመሰግናለሁ። አመሰግናለሁ በጣም ሽክራን። ተመልካቾች እንግዲህ የሳራ ጋር የተያዙ ሀሳቦች ላይ የብዙዎቻችሁ ጭንቀት ሀሳብ ስለነበረ ብዙ ሀሳቦችን አግኝታችኋል ብዬ ተስፋ አደርጋለሁ። በነገራችን ላይ ኢስማኤል ጎበዝ የዲጂታል ማርኬቲንግ እና የቀረጻ ኤዲቲንግ ባለሙያ ነው። የእውነት አብራችሁት ብትሰሩ እኔ ሪከመንድ አደርጋችኋለሁ። ኢስማኤልን ደግሞ በግል በስራ ጉዳይ ልታወሩት ከፈለጋችሁ ደግሞ ስክሪን ላይ ባለው ስልክ ቁጥር ደውሉለት። እዚሁ አዲስ አበባ አካባቢ በተለያየ መንገድ የተቋማቶቻችሁን ለዲጂታል ማርኬቲንግ ሊሆን ይችላል ዋቴቨር ፎቶ ሹቲንግ መሰል አካባቢ ላይ ጎበዝ ልምድ ያለው ወንድም ስለሆነ እሱንም ደግሞ እንደዚሁ በስራዎች ኮንታክት ልታደርጉት ትችላላችሁ። ደውሉለት። ስክሪን ላይ ባለው ስልክ ቁጥር አስቀምጥላችኋለሁ። ይደውሉለት፣ አውሩት። ሶሻል ሚዲያዎቹንም እንደዚሁ ፎሎ ማድረግ ከፈለጋችሁ ደግሞ የኮመንት ቦክስ ውስጥ የመጀመሪያው ላይ ፒን የተደረገው ኮመንት ላይ ማግኘት ትችላላችሁ። እሱንም በማድረግ ደግሞ ከኢሳም ጎን መቆም ትችላላችሁ፣ እግረ መንገድ ማለት ነው። እስካሁኑ ሰዓት ድረስ ደግሞ እኛን ስለተከታተላችሁን እጅግ አድርጌ አመሰግናለሁኝ። ለመስኮት ቲዩብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ብትሆኑ ደግሞ ደስ ይለናል። አነቃቂ ሀሳቦችን እናነሳለን፣ ታሪኮችን እናያለን። ይሄን ቪዲዮ ላይክ ማድረጋችሁንም እንዳትረሱ። ለሆኑ ሰዎች ሼር ብታደርጉት፣ ዋትስአፕ ግሩፖች ላይ ምናምን ሼር ብታደርጉትም ደስ ይለናል። በቀጣይ ከኔ ጋር በሌላ ቪዲዮ ከሌላ እንግዳ ጋር እንገናኛለን። እስከዛው መልካም ጊዜ ይሆንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አዲስ አበባ የአፍሪካ መዲናና የሰላም ምልክት፣ በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40 ሺህ ምዕመናንን በሚያስተናግደው ታላቅ ኢስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት ዕድል ይዞላችሁ ቀረበ። ይህ ፕሮጀክት በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንፃዎችና 3 መግቢያዎች ያሉት እጅግ ዘመናዊ የንግድ ሞልን ያካተተ ግዙፍ ፕሮጀክት ነው። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ዘመናዊ አፓርትመንት ቤቶች በተለያዩ የክፍያ አማራጮች አሁኑኑ በእጆ ያድርጉ። እንዲሁም የንግድ ሱቆችን በፒያሳ በጋርመንትና በገላን የመኖሪያ አፓርትመንቶችን ደግሞ በሳር ቤት ቫቲካን ኤምባሲ ፒያሳ ሊሴ ገብረ ማርያም ትምህርት ቤት አዋሬ ወደ ቤተ መንግስት በሚወስደው መንገድ ላይ ያገኛሉ። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10.1 ሚሊዮን ብር ሙሉ ክፍያ። ይህ የ30% ቅናሽ የተደረገው ቀድሞ ለሚመጡ 10 ደንበኞች ብቻ ነው።
ይህ ውሳኔ ብቻ አይደለም፣ የትውልድ አሻራ የሚያርፍበት ታላቅ ዕድል ነው። አሁኑኑ ወደ 0906 67 44 44 ይደውሉና የህልሞን ማረፊያ በእጆ ያድርጉ። ቴምር ፕሮፐርቲስ፣ የህልሞ ማረፊያ።